ሰላም ጤና ይስጥልኝ ተመልካቾቻችን። ይህ በህግ አምላክ የተሰኘው ህግና ህግ ነክ ጉዳዮች የሚዳስሱበት ሳምንታዊ የቴሌቪዥን ፕሮግራም ነው። እነሆ ጀምሯል። የዛሬው የውይይት ርዕሳችን የሚሆነው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመቆጣጠር ያለው የህግ ማዕቀፍ ምን ይመስላል የሚል ሲሆን ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ጠበቃና የህግ አማካሪ አዲሱ አልገው ነኝ። እንግዳዬ ጠበቃና የህግ አማካሪ የሸዋስ ጌታዬ ይባላል። ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። መልካም ቆይታ። የሸዋስ እንኳን ደህና መጣ። እንኳን ደህና ቆየኝ። እንግዲህ ያው የመወያያ ርዕሳችን ቀደም ብዬ ለማስተዋወቅ እንደሞከርኩት የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመቆጣጠርና ለመከታተል አገራችን ኢትዮጵያ ያላት የህግ ማዕቀፍ ምን ይመስላል የሚል ነው። ከዛ በፊት ግን እንደሚታወቀው እንግዲህ የጥላቻ ንግግር በጣም በርካታ የሆኑ አሉታዊ ጉዳዮችን ያስከተለ በሩዋንዳ በ1994 እንደ አውሮፓውያን አቆጣጠር ታስታውስ ከሆነ በሩዋንዳ ውስጥ ዓለምን በጣም ያስደነገጠ በመቶ ቀናቶች ውስጥ ከ800 ሺህ ህዝብ በላይ ያለቀበት በሁቱሲና በቱሲ ጎሳዎች መካከል በነበረው ግጭት ያን ያክል የሰብአዊ ውድመት የደረሰበት ከዛም ባለፈ እንደዚሁም እንደ አውሮፓውያን አቆጣጠር በ1984 ላይ ታላቋን የዩጎዝላቪያ ሪፐብሊክ ከሀገርነት አወርዶ ዛሬ ላይ ወደ 7 ትንንሽ ሀገራት እንዲሆኑ የዳረገ ዋናው መነሻ ምክንያቱ የጥላቻ ንግግርና የሐሰተኛ መረጃ ስርጭት ነው። እሱ ብቻ አይደለም። ወደኛም ሀገር ስንመጣ ከሆኑ ጊዜያቶች ወዲህ በሐሰተኛ መረጃ ስርጭትና እንደዚሁም ደግሞ በጥላቻ ንግግር መነሻነት ምክንያት በሀገራችን በተለያዩ አካባቢዎች ላይ በርካታ ሰብአዊና ኢኮኖሚያዊ ውድመቶች አጋጥመዋል። አሁንም እየቀጠሉ ናቸው። እንግዲህ እነዚህን ከመከላከልና ከመቆጣጠር አኳያ ኢትዮጵያ ያወጣቸው ህግ አለ፣ ወደ ኋላ እንመጣበታለን። ስለዚህ ይሄ የጥላቻ ንግግር ሐሰተኛ መረጃ ማሰራጨት በጣም ከባድ የሚባል ተጽዕኖ እያደረሰ ያለ የህዝብን ከህዝብ ያጫረሰ አንደኛው ሃይማኖት በሌላኛው ላይ እንዲነሳ ያደረገ እንዳልኩ ሀገራትንም እስከ ማፍረስ ከመታተን የደረሱ ተግባሮች ናቸው። አዎ እንግዲህ ቅድም እንዳልከው የጥላቻ ንግግርና ሐሰተኛ መረጃ ስርጭት በሀገሮች ላይ ቅድም እንደጠቀስካቸውም በሩዋንዳም በዩጎዝላቪያም ያን ያህል በታሪክ ከፍተኛ ጥቁር ጠባሳ ጥሎ ያለፈ ታሪክ ሆኖ እንዲመዘገብ ያደረገው እነዚህ ቅድም የጠቀስናቸው የጥላቻ ንግግርና ሐሰተኛ መረጃ ስርጭቶች ናቸው። ነገር ግን ያ ሁሉ እልቂት በሩዋንዳም በሌሎች ሀገሮችም በተለይ በአፍሪካ ሀገሮች ላይ ሊከሰት የቻለው በአንድ ቀን በተደረገ ወይም ደግሞ በአንድ ቀን በሆነ ክስተት አይደለም። በዜጎች መካከል እርስ በርስ በሃይማኖት፣ በብሔር፣ በማንነት ላይ ባነጣጠሩ የጥላቻ ንግግሮች፣ የሐሰት መረጃ ስርጭቶች በሂደት በበለጸጉ በተደረጉ ንግግሮች ምክንያት በኋላ ኦፊሻል ሆኖ በመንግስት በሚዲያ በተደረገ ቅስቀሳ በሩዋንዳም እንግዲህ በአጭር ጊዜ ውስጥ ያው እልቂት እንዲከሰት ሆኖ ከፍተኛ ጉዳት እያደረሱ ያሉበት ሁኔታ አለ። ስለዚህ እንዲህ አይነት ነገሮች ምንም ቢሆን ከጅምሩም ጀምሮ ሊለመዱ ሊደረጉ ሊተገበሩ የማይገባ ሊለመዱ ወይም ደግሞ በማህበራዊ በኢኮኖሚያዊ በፖለቲካዊ ሁኔታችን ወይ ኑሯችን ውስጥ ሊደረጉ ሊሆኑ የማይገባ መሆናቸውን ከታሪክ መማር እንችላለን ማለት ነው። አሁንም በሀገራችንም እንግዲህ በተለያየ ሁኔታ በብሔር፣ በሃይማኖት፣ በተለያዩ ማንነትን መሰረት ባደረጉ የጥላቻ ንግግሮች፣ የሐሰት መረጃ ስርጭቶች ላይ የሚታዩ መጥፎ የሆኑ አዝማሚያዎች እንዳሉ መገንዘብ እንችላለን። ያንንም መሰረት በማድረግ እንግዲህ ኢትዮጵያ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ምን ያህል በሀገር ደረጃ ለህልውናም አስጊ መሆኑንም በመረዳት ከ2012 ጀምሮ መጋቢት ወር 2012 ጀምሮ ተግባራዊ የሚደረግ በልዩ ሁኔታ እነዚህን ወንጀሎች በተመለከተ ቀደም ብሎ ከነበረው የወንጀል ህግ አንቀጽ 486 እና ተከታዮች ውስጥ ተደንግጎ በነበረው የወንጀል ድንጋጌ በቂ ሆኖ ባለመገኘቱ በተብራራ ተፈጻሚነቱ ቀጥተኛ በሆነ መንገድ እንዲተገበር በሚል አዋጅ ወጥቶ ይሄም አዋጅ እንግዲህ ጥላቻ ንግግርና ሐሰተኛ መረጃ ስርጭትን
ለመከላከልና ለመቆጣጠር የተቋቋመ አዋጅ ቁጥር 1185 2012 ሆኖ እንዲወጣ ተደርጓል ማለት ነው። ጥሩ ያው እንዳልከው በተለይ ይሄ እንግዲህ ይሄ ሐሰተኛ መረጃና የጥላቻ ንግግሮች የሚሰራጩበት መንገድ ግልጽ ነው። በጽሁፍ ሊሆን ይችላል፣ በምስል ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ በድምጽ ሊሆን ይችላል። ይሄ እነዚህ በዚህ መንገድ የሚተላለፉ የጥላቻ ንግግሮችና ሐሰተኛ መረጃዎች ከመጀመሪያው አንደኛ ይሄን አንደኛው ወገን በሌላኛው ላይ እንዲነሳ በግለሰቦችም በቡድኖችም ሊሆን ይችላል በማነሳሳት ሂደት ውስጥ የራሳቸው የሆነ ጉልህ ድርሻ አላቸው። ከዛ ባለፈ ከተነሳ በኋላም ደግሞ በሂደቱ ላይ በማባባስ ሂደት ውስጥ ያላቸው ተሳትፎ ቀላል የሚባል አይደለም። የሩዋንዳውን ኬዝ ካስታወስክ ያው ብዙ መነሻ ምክንያቶች አሉ፣ ግን ኢሚዲየት ኮዙ በአንድ ሬዲዮ ጣቢያ የሚደረግ ቅስቀሳ ነበር የነበረ። ለቱትሲ ጎሳዎች የቅጽል ስም ተሰጥቷቸው በረሮቹ ረጃጅም ዛፎች ይቆረጡ፣ በረሮቹ የሚል ቅስቀሳ ይደረግ የተላለፍ የነበረው በማን ነው? በሚዲያው ነው። እሱ ብቻ አይደለም፣ ሊገደሉ የሚገባቸው የህብረተሰብ ክፍሎች የሚገኙበት ቦታ ምናምን ሁሉ እየተጠቀሰ ቀጥታ ላይ በሬዲዮ ይተላለፍ ነበርና በማባባስ ሂደት ውስጥ የነበረው ሚና ቀላል አልነበረም። እንግዲህ እሱን መነሻ ተደርጎ በርካታ ሀገራት ህጎቻቸውን አውጥተዋል። በተለይ ይህን የጥላቻ ንግግርን እና ሐሰተኛ መረጃ ስርጭትን ለመቆጣጠር ከማድረግ አኳያ ማለት ነው እና ከዚህ ጋር ተያይዞ አይሲሲፒአርም እንደዚሁ ይሄን ለመከላከል ዘርን፣ ሃይማኖትን፣ ማንነትን መሰረት ያደረጉ ጥቃቶችንና እነዚህ አድቮኬሲ ስራዎችን ለመከላከል ሀገራት ህግ ማውጣት እንደሚገባቸው በዚህ በአንቀጽ 3 ላይ በግልጽ አስቀምጠውትና እሱም መሰረት ተደርጎ እንግዲህ ኢትዮጵያ በፊት የወንጀል ህጉ ነበረ። በነገራችን ላይ በቂ አይደለም፣ የዘገየም ነው። የቡድኖችን መብትም የሚያካትት አይደለም። በነገራችን ላይ ግለሰቦች ጋር ብቻ ነበረ ትኩረት የሚያደርገው። ቅጣቱም ግልጽ አይደለም። በዚያ ላይ ደግሞ የጥላቻ ንግግር ማለት የትኛው ነው፣ ስም ማጥፋት የትኛው ነው፣ ግልጽ አድርጎ ያስቀመጠው ነገር ባለመኖሩ ክፍተት ስላለ ይህ አዋጅ ወጥቷል። ዞሮ ዞሮ ይህ አዋጅ እንግዲህ በዋናነት ሆን ተብሎ የሚፈጸምን የጥላቻ ንግግርና የሐሰተኛ ስርጭትን ለመቆጣጠር ተብሎ ራሱን የቻለ ህግ በማውጣት ረገድ የመጀመሪያው ነው ተብሎ ሊወሰድ የሚገባው ነውና እስኪ ይህንን አዋጅ ከማውጣት አኳያ ህግ አውጪው አካል አላማው ምንድነው? ማሳካት የፈለገው አላማ ገፊ ምክንያቶች ቅድም ያልናቸው ናቸው። ሌሎች ተጨማሪዎችም ይኖራሉ። ግን ዋና አላማ በአዋጁ ላይ ይሄን አዋጅ ማውጣት ያስፈለገበት ዋና አላማ ምንድነው? እንግዲህ ቅድም እንዳልነው ይሄን አዋጅ ለማውጣት መነሻ የሚሆኑ በርካታ ምክንያቶች ማንሳት ይቻላል። በሀገራችን ውስጥ ባለውም ከዚህ ጋር በተገናኘ የነበረው አዝማሚያ በታሪክ በተለይ በአፍሪካ በዓለም ላይ የነበሩ ታሪኮች መነሻዎቻቸው ምን እንደነበረ እኒህ ነገሮች ሲታዩ፣ ሁለተኛ የወንጀል ህጉ በጣም ቅጣቱም በጣም ማነስ ያለ ነው። በርካታ ክፍተቶች የነበሩበት የዘገየ ከመሆኑ አንጻር በተለይ የሐሰተኛ ንግግር የጥላቻ ንግግርና ሐሰተኛ መረጃ ስርጭት በሀገር ላይ ለምሳሌ ለማህበራዊ ስምረት ወይም ደግሞ ለማህበራዊ መስተጋብር፣ ለፖለቲካዊ መረጋጋት፣ ለሀገራዊ አንድነት፣ ለሰብአዊ ክብር፣ ለብዝሃነት፣ ለመከባበር፣ ለመቻቻል ዜጎች እነዚህ ነገሮች እንዲከባበሩ፣ እንዲቻቻሉ፣ ማህበራዊ መስተጋብራቸው እንዲያድግ ያም አልፎ ፖለቲካዊ አመለካከታቸው የተረጋጋ እንዲሆን እንደ ሀገር አስፈላጊ ሆኖ በመገኘቱ በመታመኑ እነዚህን ዓላማዎች መነሻ በማድረግ እንግዲህ ይህ አዋጅ ሊወጣ ችሏል ማለት ነው። አዋጁን መግቢያዎቹ ላይ አይተህ ከሆነ እንዳልኩ የወንጀል ህጉ ላይ የነበረው አንዱ ክፍተት ከቃላት ትርጉም ጀምሮ ራሱን የቻለ ግልጽነት የጎደለው ነበር። አሁን አንቀጽ 486 ምክንያቱም ላይ እዚህኛው አዋጅ ላይ ስንመጣ ግን አዋጅ ቁጥር 1185 ላይ የጥላቻ ንግግርን ምን ማለት ነው፣ ሐሰተኛ መረጃ ስርጭት ማለት ምን ማለት ነው፣ ምን ነገሮች ሲሟሉ ነው የሚለውን በግልጽ አስቀምጦ እናገኛለን። ለምሳሌ የጥላቻ ንግግር ማለት በአንድ ሰው ወይም የተወሰነ ቡድን ማንነት ላይ ያነጣጠረ ዘርን፣ ብሔርን፣ ሃይማኖትን፣ አካል ጉዳተኝነትን እነዚህ መሰረት በማድረግ ሆን ተብሎ ጥላቻን፣ መርሎን፣ ጥቃትን የሚያነሳሳ ንግግርን ማድረግ ነው ይላል። ሶ ብላክ ኤንድ ዋይት በሆነ ሁኔታ
አዋጁ የጥላቻ ንግግር ምንድነው የሚሉትን በግልጽ አስቀምጧል። ስለዚህ እኒህን ተግባራት የፈጸሙትን አካላት በህግ የሚጠየቁበት ስርዓትን የዘረጋ አዋጅ ነው። ስለዚህ እንደው መነሻ ከዚህ በተጨማሪ ለምሳሌ የሐሰተኛ መረጃ ስርጭት በተመለከተ አንድ ሰው ሐሰተኛ መረጃ ስርጭት ድርጊት ፈጽሟል ለመባል ምን ነገሮች ናቸው መሟላት ያለባቸው የሚለውም አዋጁ ላይ ያስቀመጠው ነገር አለ። እሱ ላይ ሐሳብ ብትሰጥበት። እንግዲህ ይሄ አዋጅ እንግዲህ ዋናው ዓላማውም የወንጀል ሁኔታዎቹን ወይ የወንጀል ኤሌመንቶቹ ምንድነው ትርጉማቸው የሚለውንም በዝርዝር በማያሻማ ሁኔታ ግልጽ አድርጎ ማስቀመጥ ነው። አዋጁ የሚጀምረው የጥላቻ ንግግርን ምን እንደሆነ ከመተርጎም ጀምሮ ንግግርስ ማለት ምን ማለት ነው? እንግዲህ ንግግር ማለት በቃል ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በምስል ወይ በስዕል ሊሆን ይችላል፣ በቅርጻ ቅርጽ መልክ ሊሆን ይችላል፣ ወይም እንዲሁም በሌሎችም ማናቸውም መንገዶች ማሰራጨት ይላል አዋጁ። ስለዚህ እነዚህን ነገሮች እነዚህን ሚንስ ወይም እንደ መሳሪያ ተጠቅሞ አንድ ሰው ቅድም ያልከውን አይነት የጥላቻ ንግግር አድርጎ ከሆነ በተለይም ደግሞ ይሄ የጥላቻ ንግግር በዚህ በተፈጸመበት ግለሰብ፣ ብሔር፣ ሃይማኖት ወይም ሌሎች ላይ ጥላቻን ፈጥሮ ከሆነ መድሎን ፈጥሮ ከሆነ ያም አለፍ ብሎ ደግሞ ጥቃትን በተለይ ጥቃት ደግሞ እንግዲህ በአካል በኢኮኖሚ በህይወት በበርካታ ሁኔታዎች ላይ ጉዳት እስከ ማድረስ ድረስ ሊያደርስ ይችላል። እነዚህ ነገሮች ፈጽሞ ከተገኘ በወንጀል ጠያቂ እንደሚሆን አዋጁ በግልጽ ትርጉም ሰጥቷል። ሌላው በዚህ አዋጅ የተካተተው ሐሰተኛ መረጃ ማለት ምን ማለት ነው? ማሰራጨት እንግዲህ የሚለው ንግግር ወደሚለው በእነዚህ ቅድም የተጠቀሱት መንገዶች በተለያዩ መንገዶች ከተሰራጨ ወንጀል ጥያቄነቱ እንዳለ ሆኖ ሐሰተኛ መረጃ ማለት ምን ማለት እንደሆነ በአዋጁ በግልጽ ተደንግጓል። እንግዲህ ሐሰተኛ መረጃ ማለት በግልጽ ሐሰት የሆነ ወይም ደግሞ ያ መረጃውን ያሰራጨው ሰው ካለው የትምህርት፣ የኢኮኖሚ፣ የባህል፣ አጠቃላይ የዛ መረጃውን ያሰራጨው ሰው ሁኔታ ሲታይ ይህንን ያሰራጨው መረጃ ትክክለኛነት ወይም ደግሞ እውነት መሆን አለመሆኑን ሊያረጋግጥ የሚችልበት ወይም ደግሞ ሊያጣራ የሚችልበት መንገድ ያለን ስለመሆኑ ወይም ደግሞ ይህንን የዚህ መረጃ ትክክለኛነት ለማጣራት የሄደበት ርቀት ምንም ካልሆነ ወይም ደግሞ እውነት ነው ውሸት ነው የሚለውን የተወሰነ እርምጃ ቢሄድ ወይ የተወሰነ ማጣራት ቢያደርግ ሊደርስበት እንደሚችል እየታወቀ ወይም ደግሞ እየተገመተ ያንን መረጃ ሆን ብሎ ካሰራጨ ሐሰተኛ ነው ወይም ደግሞ ሐሰተኛ መረጃ አሰራጭቷል ማለት ይቻላል። ስለዚህ ምንድነው ዋናው ዓላማው? አንድ መረጃ በሚሰራጭበት ጊዜ ያ መረጃ ትክክል መሆኑን ማንኛውም ሰው ከማጣራቱ ከማሰራጨቱ በፊት ሊያረጋግጥ እውነት ነው ውሸት ነው የሚለውን ነገር ሊያረጋግጥ የሚችልበት መንገድ ሊኖር ይገባል። ወይም ደግሞ ይህን ሳያደርግ ከሆነ ያሰራጨው ሐሰተኛ መረጃ ተብሎ በወንጀል ተጠያቂ ሊሆን ይገባል በሚል ነው በአዋጁ የተቀመጠው። እንግዲህ ከዚህ ጋር በተያያዙ በርካታ የተቋማት ለምሳሌ የፖሊስ፣ የፍርድ ቤት ወይ ሌላ ማንኛውም ተቋማት በስራዬ ላይ በእንቅስቃሴ ላይ በተቋሜ ላይ እንዲህ አይነት መረጃ ተሰራጭቷል፣ እንደዚህ አይነት ሐሰተኛ የሆኑ መረጃዎች በስሜ ወጥተዋል፣ ያልሆነ ነገር ተፈጥሯል ተብሏል በሚል እርምጃ እንደሚወስዱ ሲያስታውቁ ሲገልጹ እናያለን። ስለዚህ መነሻው ይሄ ነው ማለት ነው። በተቋሙ ውስጥ ያ መረጃውን ያሰራጨው ሰው ከተቋሙ ቀጥታ በመሄድ እውነት ነው ውሸት ነው የሚለውን ማጣራት እየቻለ ዝም ብሎ ያንን ተቋም ሳይጠይቅ ሳያጣራ ይሄ እንዲህ ሆኗል፣ እንዲህ ተፈጥሯል፣ እንዲህ ተደርጓል፣ ይሄ ተቋም እንዲህ አደረገ የሚሉ መረጃዎችን ማሰራጨት በወንጀል ሊያስጠይቅ የሚችል መሆኑን የዚህ አዋጅ መነሻ ነው ማለት ነው። ጥሩ። ያው እንግዲህ መለኪያው በሪዝነብል ማን ስታንዳርድ ነው። አንድ ሰው ምክንያታዊ ሰው ለምሳሌ ጋዜጠኛ ከሆነ አንድ በዚያ ሌብል ያለ ጋዜጠኛ የሚያሰራጨውን ማስረጃ ማወቅ የሚችልበት እድል እያለ ዲጋውት ማድረግ ቢችል ማጣራት ቢችል ማጣራት የሚችልበት እድል እያለ እንዲሁ በዘፈቀደ የሚያሰራጭ አይነት ከሆነ ዞሮ ዞሮ ሆን ተብሎ የሐሰተኛ መረጃ ስርጭት አሰራጭቷል ከሚል ድምዳሜ ላይ የሚያደርስ ነው። ዞሮ ዞሮ ይሄ ከዚህ ጋር ተያይዞ የሚነሱ በሌላ በኩል ይሄ ህጉ መውጣት ላይ ምንም ልዩነት ያለው የለም። ነገር ግን በህጉ አወጣጥ ሂደት ውስጥ ደግሞ በተለይ የሚነሱ አንዳንድ ቅሬታዎች አሉ።
አዋጁም ላይ ተመልክቶ እሱን ኋላ እንመጣበታለን። የሐሰተኛ መረጃ ማለት ምን ማለት ነው የሚለውን ግን ከዚህ ጋር ተያይዞ ምንድነው አሁን መጨመር እንፈልገውን ያዋጁ እነዚህ ነገሮች ዲፋይን አድርጓቸዋል። የጥላቻ ንግግር ማለት ምን ማለት ነው፣ የሐሰተኛ መረጃ ማሰራጨት ማለት ምን ማለት ነው የሚለውን አዋጁን ዲፋይን አድርጎ ልዩ ክልከላ ደግሞ አስቀምጧል። ለምሳሌ የጥላቻ ንግግር ማድረግን በተመለከተ በአዋጁ አንቀጽ 4 ላይ በግልጽ ማንኛውም ሰው በድምጽ ሊሆን ይችላል፣ በምስል ሊሆን ይችላል፣ ቅድም ባልናቸው የንግግር ዘዴዎች ሌላውን ሰው ለጥቃት የሚዳርግ ለጥላቻ የሚዳርግ ለማግለል በሚዳርግ መልኩ የጥላቻ ንግግር ካደረገ በወንጀል እንደሚቀጣ የቅጣቱ አይነትም ደግሞ ደረጃ አለው። በደረጃ ተለይቶ የተቀመጠ ነው። ስለዚህ እሱን በተመለከተ የወንጀል ኤሌመንት ያስከትላል ማለት ነው። መከልከል ብቻ አይደለም፣ ከልክሎ አንድ ነገር በህግ ሊከለከል ይችላል። ነገር ግን ያ ክልከላ ተላልፎ የተገኘ አካል ምንድነው የሚወሰንበት የሚሉትን እንግዲህ በተለያዩ ህጎች ላይ አንዳንድ የህግ ክልከላዎች ተጥሰው ቢገኙ ፍትሐ ብሔራዊ ቅጣትን የሚያስከትሉ ይሆናሉ። በገንዘብ የሚያስጠይቁ ሊሆኑ ይችላሉ። ሌሎች አስተዳደራዊ ቅጣት የሚያስከትሉ ሊሆኑ ይችላሉ። ነገር ግን ሐሰተኛ መረጃ ማሰራጨትን የጥላቻ ንግግር ማሰራጨትን በተመለከተ አዋጁ መጀመሪያ ክልከላ አድርጎባቸዋል። ይሄንን ክልከላ የተላልፎ ይሄን ተግባር ጎጥ የጥላቻ ንግግር ያደረገ ወይም ሐሰተኛ መረጃ ያሰራጨ ሰው የወንጀል ተጠያቂነት አለበት ተብሎ ደግሞ ተቀምጧል። ስለዚህ በወንጀል የሚጠየቅ ከሆነ ደግሞ ቅጣቱን በተመለከተ የተለያዩ ደረጃዎችን አስቀምጧል። እነሱን አንድ ባንድ ማየት እንችላለን። እንግዲህ ከዚህ ከሐሰተኛ መረጃ ጋር በተገናኘ ቅድም እንዳልከው ነው በግልጽ ክልከላ ተቀምጦበታል። ተገቢውን ማጣራት ማድረግ አለባቸው። ብዙ ጊዜ ከዚህ ጋር የሚነሳው እንደ መከራከሪያ የሚነሳው መረጃ ጠይቄ አልሰጡኝም፣ የአንዱን ወገን መረጃ ማግኘት አልቻልኩም። ያው እንግዲህ አገራችን ውስጥ ያሉ የተቋማት የመረጃ የመስጠት ክፍተት እንደ መነሻ ይነሳና መረጃ ስላላገኘው ነው ጠይቄ ነበረ፣ መልስ የሚሰጠኝ ማብራሪያ እንዲሰጡኝ ጠይቄ ነበረ በሚል እንግዲህ በሚዲያዎች ብዙ ጊዜ እንሰማለን። ያም ሆነ ግን ያ መረጃ እውነት መሆኑ እስካልተረጋገጠ ድረስ ማንኛውም አካል ያንን መረጃ ማሰራጨት የለበትም። ቅድም ባልነው መንገድ በስዕል በንግግር በማንኛውም ሁኔታ እውነት መሆኑ እስካልተረጋገጠ ድረስ ምክንያቱም ነገ ያ መረጃ ትክክል ባይሆን ሊደርስ የሚችለው ጉዳት ከባድ ስለሚሆን ከማሰራጨት ይልቅ አለመሰራጨቱ እንዳለ መቀመጥ አለበት ማለት ነው። እንደዚህ ስለዚህ በጥላቻ ንግግር ማሰራጨትም በአንቀጽ 4 የሐሰተኛ መረጃ ማሰራጨትም በአዋጁ በአንቀጽ 5 ላይ የተከለከሉ ተግባራት መሆናቸው በግልጽ ነው ያስቀመጠው። በቃ የተከለከሉ ተግባራት መሆናቸው። ነገር ግን በአዋጁ እንግዲህ በዝርዝር ልትመጣበት ትችላለህ። በአንቀጽ 6 ላይ እነዚህ የተከለከሉ ተግባራት እንደ ልዩ ሁኔታ እንደ ኤክሴፕሽን የማያስቀጡ ድርጊቶች ሊሆኑ የሚችሉባቸውን የተቀመጡ ሁኔታዎች አሉ። ለምሳሌ ያህል በአዋጁ በአንቀጽ 6 ላይ የተቀመጠው ይሄ መረጃ ወይም ደግሞ ንግግር የተደረገው ለትምህርት ዓላማ ለማስተማሪያ ዓላማ ሆኖ ከሆነ እንግዲህ ይሄም ራሱ በማስረጃና በዝርዝር ሊታይ የሚገባ መሆን እንዳለበት ተደንግጓል። ምክንያቱም የጥላቻ ንግግር ሆን ተብሎ የተደረገ መሆን አለበት። መነሻው የአዋጁ ዓላማ ሆን ተብሎ የሚፈጸም ወንጀል ነው። በባህሪው በቸልተኝነት ወይ በድንገት በሚፈጸምበት ሁኔታ ላይ ሊያስጠይቅ የማይችል መሆኑ በግልጽ ተቀምጧል። ስለዚህ ለትምህርታዊ ዓላማ ወይም ደግሞ ሆን ተብሎ ተፈጽመዋል ከሚባልበት ዓላማ ውጪ የሆኑ ድንጋጌዎች ድርጊቶች በሙሉ የወንጀል ተጠያቂነት የሌለባቸው መሆኑን በአዋጁ አስቀምጧል። ስለዚህ አንደኛው ለትምህርታዊ ዓላማ ከሆነ ነው። ሁለተኛው ለኪነ ጥበባዊና ለአርት ዓላማ ለፊልም፣ ለኮሜዲ፣ ለእንዲህ አይነት ነገሮች መሆናቸው እስከተረጋገጠ ድረስ ወይም ደግሞ ሆን ተብሎ ማንነትን፣ ብሔርን ወይም አንድን ግለሰብ አይደንቲቲውን ለመጉዳት ወይ አታክ ለማድረግ ያልተደረገ መሆኑ ከተረጋገጠ እንዲህ አይነት ነገሮች እንደ ወንጀል ላይቆጠሩ ይችላሉ ይላል። ይሄም እንዲህ ሲሆንም ጥንቃቄ ሊሆን የሚገባና ከጅምሩም ለትምህርታዊ ዓላማ መሆናቸው ለስነ ጥበብ ዓላማ መዋላቸው በግልጽ መቀመጥ መቻል አለበት። ሌላው የፖለቲካ ትችት በተመለከተ ብዙ ጊዜ እንግዲህ ክርክርም የሚያስነሳው
እንደ መከራከሪያም እንደ መልስም ብዙ ጊዜ የሚቀርበው የፖለቲካ ትችት ነው። እንግዲህ የፖለቲካ ትችት የታወቀ ነው፣ የተፈቀደ ተግባር ነው። ማንኛውም ሰው በፖለቲካ ጉዳይ ላይ ተወያይቶ በፓርቲም ደረጃ በግለሰብም የራሱን ሀሳብ ሊያስቀምጥ ሊያንጸባርቅ ይችላል። ነገር ግን ያ የተደረገው የተሰራጨው መረጃ ወይም የተደረገው ንግግር ግልጽ የሆነ የፖለቲካ ትችት መሆን አለበት። ፖለቲካን በተመለከተ ብቻ ካልሆነ ያ የፖለቲካ ትችቱ አልፎ ግለሰብን፣ ብሔርን፣ ማንነትን፣ ሃይማኖትን ላይ ቅድም ያልናቸውን የጥላቻ የመድሎ የጥቃት ድርጊቶችን ማያደርስ መሆኑ መረጋገጥ አለበት፣ ጥንቃቄ መደረግ አለበት። እንግዲህ በፖለቲካ ክርክሮች ላይ አንዳንድ ጊዜ አልፎ አልፎ የሚታዩ ከፖለቲካ ይዘታቸው አልፎ ብሔርን ማንነት መሰረት ያደረገ ማንነትን መሰረት ያደረገ ሃይማኖትን መሰረት ያደረገ ንግግሮች የተከለከሉ ናቸው። በግልጽ የፖለቲካ ትችት ናቸው ለመባል የሚያበቁ መስፈርቶችን ማሟላት መቻል አለባቸው። ስለዚህ በእንደዚህ አይነት ሁኔታዎች ላይ በአዋጁ በልዩ ሁኔታ ላይከለከሉ ወይም ደግሞ በወንጀል ተጠያቂ ላያደርጉ የሚችሉ ድርጊቶች እንደሆኑ ተቀምጠዋል ማለት ነው። ጥሩ። ግን በተለይ አሁን ይሄ አንቀጽ 6 ላይ የተቀመጡትን በተመለከተ በአተገባበር ረገድ እንዴት ነው እየተተገበሩ ያሉ? አሁን ትምህርታዊ ለትምህርት ዓላማ ከሆነ እንደው እሱንም ትተነው ወደ ሃይማኖቱን ብንመጣ አሁን ሃይማኖታዊ ስብከት እናደርጋለን በሚል በተለያየ ቦታ ላይ እንግዲህ እኛ ሀገር ባለው ተጨባጭ ሁኔታ ማለት ነው ካይኸው ዓላማው ሃይማኖታዊ ትምህርት እየሰጠው ነው የሚል ነገር ግን የሚተላለፈው መልእክት ሌላው ጋር ያነጻጸረ አንደኛው ሃይማኖት ተከታይ በሌላኛው ሃይማኖት ላይ እንዲነሳ የሚያደርግ አንደኛው ብሔር ተወላጅ በሌላኛው የብሔር ተወላጅ ላይ እንዲነሳ የሚያደርግ የሆነ ሰው አንደኛው የሆነ ቡድን በሌላ ቡድን ላይ እንዲነሳ የሚያደርጉ በጣም በርካታ ተግባራትን እንታሰባለን። እንግዲህ ኢትዮጵያ ውስጥ ሚዲያዎችም እንትኑ ሲያስተጋቡ ይስተዋላል እና እሱም በተመለከተ ነው በአተገባበር ረገድ ምንድነው ዋናው በተለይ ለሃይማኖታዊ ዓላማ ሲልስ በልዩ ሁኔታ ያስቀመጠበት ምክንያት አግባብስ አለው ወይ? በሃይማኖት ሰበብ በትምህርት ለምሳሌ ትምህርት ላይ የታሪክ ትምህርት ለታሪክ የታሪክ ትምህርቶችን አጥኒነን የሚሉ አንዳንድ የታሪክ መጽሐፍን እንጽፋለን የሚሉ ሰዎች አሉ። አይተ ከሆነም ይጽፏቸው ጽሁፎች ብዙ ጊዜ የሆነ የህብረተሰብ ክፍል በሌላኛው የህብረተሰብ ክፍል ላይ እንዲነሳ የሚያደርጉ በጣም በርካታ መጥቀስ አስፈላጊ አይደለም እንጂ መጥቀስ ይቻላል። በርካታ የታሪክ መጽሐፎች አሉ አንዱ ህዝብ በሌላኛው ላይ እንዲነሳ ምናልባትም አሁን ላይ ሀገራችን በተለያዩ አካባቢዎች ላይ የተፈጠሩ ችግሮች የነዛ ሰዎች እርሾ ውጤት ነው ብዬ ነው የማስበውና እዚህ ጋር ደግሞ ህጋዊ ሽፋን እንዲሰጥ የተደረገበት አግባብስ ልክ ነው ወይ? ዓላማው ምንድነው የሚለው ነው መታየት ያለበት። በእርግጥም እንግዲህ አሁን በሃይማኖታዊ ትምህርቶች እንኳን እንግዲህ ለትምህርት ዓላማ ሲባል እንሰማለን በተለያዩ ሚዲያዎችም በቤተ ክርስቲያናትም በብዙ ቦታም እንግዲህ በሌሎችም በተለያዩ ሃይማኖቶችም ሲታይ እንዲህ አይነት ነገሮች አልፎ አልፎ ይታያሉ። እንግዲህ አዋጁ የሃይማኖትን ነጻነትን እንግዲህ ትምህርትን፣ ጥናታዊ ጽሁፎችን፣ ምርምሮችን በነጻነት እንዲደረጉ ወይም ደግሞ ትክክለኛ የነበረውን ነገር ያለውን ነገር እውነታውን እንዲያስቀምጡ ጥበቃ ለማድረግ ወይም ደግሞ በዚህ አዋጅ መሰረት የተከለከለ ተግባር እንዳልሆነ ለማስቀመጥ ተቀመጠ እንጂ አልፎ አልፎ እንዲህ አይነት ጥላቻ ንግግሮች፣ መድሎን፣ ጥቃትን የሚጋብዙ ንግግሮች ይታያሉ። አሁንም ቢሆን እነዚህ ድርጊቶች ሆን ተብሎ ያ ንግግር የተደረገው ለማስተማር ነው ወይስ ደግሞ አንዱ በሌላው ላይ እንዲነሳ አንዱ በሌላው ላይ ጥላቻ እንዲኖረው አንዱ በሌላው ላይ ጥቃት እንዲያደርስ ታስቦ ነው የሚለው ነገር መታየት አለበት። ለምሳሌ ያ ትምህርት ወይም ደግሞ ያ ሃይማኖታዊ ትምህርት ምንድነው ዓላማው? የራሱን ሃይማኖት ወይም ደግሞ የራሱን እምነት ለማሰራጨት ለማስበክ ወይ ለማስተላለፍ ከሆነ ምናልባት ሃይማኖታዊ ትምህርት ሊባል ይችላል። ነገር ግን
ይህንን የሃይማኖታዊ ትምህርቱን በሚያስተላልፍበት ጊዜ ወይም መረጃውን በሚሰጥበት ጊዜ ግን በሌላው ሃይማኖት ላይ ጥላቻ እንዲኖር፣ በሌላው ሃይማኖት ላይ መድሎ እንዲኖር፣ በሌላው ሃይማኖት ላይ ጥቃት እንዲፈጸም የሚገፋፋ ድርጊት ከሆነ ግን አሁንም የተከለከለ ተግባር። ለምሳሌ ሰሞኑንም በማህበራዊ ሚዲያም እየታየ አልፎ አልፎ ካሉ ነገሮች ጋር መታየትም ያለበት የሃይማኖታዊ ንጽጽር በሚል በተለያዩ ማህበራዊ ሚዲያዎች የሚታዩ ነገሮች አሉ። እነዚህ አንደኛ የዚህን አዋጅ ዓላማ ታሳቢ ያደረጉ ናቸው ወይስ አይደሉም የሚለው ነገር በጥልቅ መታየት መቻል አለበት። የራሱን ሃይማኖት ወይም የራሱን እምነት ለማስተላለፍ ወይም ደግሞ ለማስተማር ነው ወይ ለመስበክ ነው ወይ የሚለው ነገር ነጻነት ስለሆነ መብት ስለሆነ ያ ከሆነ አዎ። ነገር ግን እነዚህ ነገሮች መስመራቸውን አልፈዋል ወይ በአዋጁ ከተቀመጠው መስመር አልፈው ከትምህርታዊ ዓላማ ወጥተው መድሎን፣ ጥቃትን ወይም ደግሞ ጥላቻን ሊያስተላልፉ የሚችሉ ደረጃ ላይ ደርሰዋል የሚለው ነገር በማስረጃና በመረጃ ተጠናክረው ሊታዩ የሚገባቸው ነገሮች ናቸው። ነገር ግን አሁንም ቢሆን የተከለከለ ተግባር ነው። ትምህርቱና ትምህርቱን ብቻ ወይም ደግሞ የራሱን ላይ ትኩረት ያደረገ መሆን መቻል አለበት የሚለው ነገር መታየት አለበት። ጥናታዊ ጽሁፎችም ቢሆኑ እንደዛው ዘገባዎችም አሁን እንግዲህ በአዋጁ አንዱ ለጥላቻ ንግግርና እንደ ሐሰተኛ መረጃ ማይቆጠረው ዘገባ ነው። የዜና ዘገባ በዜና መልክ ያለውን የነበረውን ሁኔታ ወይም የተፈጠረውን ነገር በዜና መልክ መዘገብ ወይም ደግሞ ያንን ነገር እንደ መረጃ መስጠት በራሱ የተከለከለ ተግባር አይደለም። ያም ሲሆን ግን ያዘጋገቡ የዜና አቀራረቡ ወይም ደግሞ የመረጃ አሰጣጡ ሀሳብ ምንድን ነው የሚለው መታየት አለበት። የነበረውን ነገር የተፈጠረውን ነገር ባለበት ደረጃ ሳይጨምር ሳይቀንስ ሳያጋንን ያለውን ሁኔታ በመረጃና በማስረጃ ከሆነ ያቀረበው ይሄ የዜና ዘገባ ነው ሊባል ይችላል። ነገር ግን ቅድም እንዳልነው በሌላው ላይ ጥቃት፣ መድሎ፣ ጥላቻ እንዲፈጠር ለማነሳሳት በሚመስል መልኩ ተጨምሮ ተቀንሶ ወይም ደግሞ ከነበረው ሁኔታ ውጪ የሆነ ነገር ዘገባ ከሆነ አሁንም በወንጀል ተጠያቂነት ውስጥ አልፎ ሊያርፍ ይችላል ማለት። ስለዚህ እንዲህ ሆነ ሁኔታዎቹ መታየት ያለባቸው በተለይ ደግሞ እንግዲህ በህግ አተረጓጎምም ቢሆን ልዩ ሁኔታዎች ወይም ኤክሴፕሽንስ የምንላቸው ሁሌ ይኖራሉ። ሲኖሩ ደግሞ ሁልጊዜም መተርጎም ያለባቸው በጠባቡ ነው። እንግዲህ ይሄ መሰረታዊ የህግ አተረጓጎም ሂደት ነው። በተለይ ያ ህግ ከወጣበት ዓላማ አኳያ ከወጣበት ዓላማ አኳያ እነዛ ልዩ ሁኔታዎች ኤክሴፕሽኖች የተቀመጡት የሆነ ክፍተት ለመፍጠር ወይም ደግሞ የሆነን ነገር የሆነ መብትን ለመጠበቅ ወይም ደግሞ የሆነ ኢቨንት ለመጠበቅ ሊሆን ስለሚችል ያ ልዩ ሁኔታ ሁልጊዜም ጠበብ ተደርጎ ወይም ደግሞ ከአዋጁ ዓላማ ጋር ሲነጻጸር በጠባቡ የሚተረጎም። ስለዚህ እነዚህ ነገሮች ወደ ክልከላዎቹ ወይም ደግሞ የተፈቀዱ ተግባራት ወደ ክልከላ ሊገቡ የሚችሉበት እድል ከፍተኛ ነው። ስለዚህ ጥንቃቄ ሊኖር ይገባል እነዚህን በምንተገበርበት ወይም ደግሞ እነዚህን በምንጠቀምበት ጊዜ ማለት ነው። ጥሩ እንግዲህ ይህን ካየን ሌላው እንግዲህ እኒህን ተግባራት ፈጽሞ መገኘት ወንጀል ነው፣ የወንጀል ተጠያቂነት ያመጣል ብለናል። ቅጣቱን በተመለከተ እስኪ የተወሰነ እንሄድበት። ለምሳሌ ሁለቱ አንድ አይደለም። አይተው ከሆነ የጥላቻ ንግግር ማሰራጨትና ሐሰተኛ ንግግር ማሰራጨት ቅጣቱም የተለያየ ነው። ሐሰተኛ የጥላቻ ንግግርን ማሰራጨት እስከ 2 ዓመትና እስከ 100,000 ይላል። ሐሰተኛ መረጃ ደግሞ እስከ 1 ዓመትና እስከ 50,000 ይላል። የሚከብድበት እንትን አለ። በተለይ ማህበራዊ ሚዲያ ላይ በተመለከተ ወይም ደግሞ ያ ሚዲያ የሚከተለው ሰው ብዛትም ቅጣት ላይ የራሱን አስተዋጽኦ አለው። ለምሳሌ ከ5,000 በላይ ፎሎወር ካለው አንድ ዩቲዩብ ቻናል ሊሆን ይችላል፣ የቲክቶክ ቻናል ሊሆን ይችላል፣ ፌስቡክ ሊሆን ይችላል። 5,000 እና ከዚያ በላይ ተከታይ ካለው ቅጣቱ ከፍ ይላል ማለት ነው። እሱ ብቻ አይደለም። ያ የጥላቻ ንግግር በመነገሩ ሐሰተኛ መረጃው በመሰራጨቱ ምክንያት በሰው ሕይወት በንብረት ላይ የደረሰው ጉዳት ካለም እንደዚሁ ቅጣቱ እስከ 5 ዓመት እንደዛ ሊደርስ ይችላልና በዝርዝር ነው ያቸው። ለምሳሌ በዚህ በአዋጁ አንቀጽ 7 ላይ እንግዲህ የተከለከሉ ተግባራቶች ካሉ ለምሳሌ ማንኛውም ሰው የጥላቻ ንግግርን ሆን ብሎ
ካሰራጨ በማሰራጨት ብቻ እስከ 2 ዓመት በሚደርስና እስከ 100 ወይም ደግሞ እስከ 100 ሺህ ብር በሚደርስ መቀጮ ሊቀጣ እንደሚችል በአንቀጽ 7 ንዑስ ቁጥር 1 ላይ በግልጽ ተቀምጧል ማለት ነው። ስለዚህ የጥላቻ ንግግሩ ደግሞ አለፍ ሲል በዚህ በጥላቻ ንግግሩ ምክንያት በግለሰብ ወይም በቡድን ወይም ደግሞ በማህበራዊ ሁኔታ ላይ ጥቃት ደርሶ ከሆነ ወይም ጉዳት ደርሶ ከሆነ በአካል በንብረት በህይወት ላይ ከደረሰ ደግሞ ቅጣቱ ከ1 ዓመት እስከ 5 ዓመት ቀላል እስራት ሊደርስ የሚችል እንደሆነ በግልጽ ያስቀምጣል። ሌላው የተቀመጠው እንግዲህ ቅድም እንዳልከው በማህበራዊ ሚዲያን በመጠቀም የተሰራጨ ከሆነ ያ ማህበራዊ ሚዲያ ከ5000 በላይ ተከታይ ካለው እንዲሁም ደግሞ ያ ሚዲያ የብሮድካስት ሚዲያ ካለው ያው ፕሮባብሊ ከ5000 በላይም ከዛ በላይም ተከታይ ሊኖረው እስከሚችል ቅጣቱ እስከ 3 ዓመት ወይም ደግሞ ከ100 ሺህ ብር ሊደርስ የሚችል ቅጣት ሊያስቀጣ እንደሚችል ተደንግጎ ይገኛል። ሐሰተኛ መረጃን ደግሞ ዝም ብሎ አሰራጭቶ ምናልባት ምንም ጉዳት ካልደረሰ መረጃው ብቻ ሐሰተኛ ከሆነ አንዳንድ ጊዜ እንደ ነገሩ ሁኔታ ፍርድ ቤቶች በቀላል ወይም በግዴታ ስራ እስከ 10 ቀን በሚደርስ እስራት ወይም ደግሞ በግዴታ ስራ ተቀይሮ ሊቀጡ የሚችሉበት ሁኔታ እንዳለ ነው። ስለዚህ ቅጣቱ በጥላቻ ንግግርና በሐሰተኛ መረጃ ስርጭት ላይ ልዩነቶች እንዳሉት ነው። ያ ብቻ ሳይሆን ደግሞ ያንን ያሰራጨው አካል የሚዲያ ኤክስፖዠሩ ወይም ደግሞ የሚዲያ አጠቃቀም ሁኔታ ምን ይመስላል የሚለውንና የተደረገው ንግግርስ መረጃስ በሰው በአካልና በንብረት ላይ ጉዳት አድርሷል አላደረሰም የሚለውም ሁሉ በአዋጁ በግልጽ ተቀምጦ ይገኛል ማለት ነው። ሌላው ከዚህ ጋር ተያይዞ የሚነሳው በተለይ ከሀሳብን ሐሰተኛ መረጃ ከማሰራጨት ጋር ተያይዞ ይሄ ክልከላ በዚህ አዋጅ ላይ መደረጉ ሀሳብን በነጻ የመግለጽ መብትንና የሚዲያ ነጻነትን ይጻረራል የሚሉ የህግ ባለሙያዎች አሉ። በተለይ የዓለም አቀፍ የሰብአዊ መብት ጋር ተያይዞ የሚሰሩ ድርጅቶች በአብዛኛው ይህን አዋጅ ሲነቅፉት ይታያል። ነገር ግን ቅድም እንዳልኩ በእኔ በኩል ይዘው የዓለም አቀፍ የሰብአዊ መብቶች ለመደንገግ የወጣው የቃል ኪዳን ሰነድ ላይም አንቀጽ 20 ላይ በግልጽ የተቀመጠ ነገር አለ። ምንድነው የሚለው? አንደኛ ይህን ዘርን፣ ሃይማኖትን በአጠቃላይ ማንነትን መሰረት ያደረጉ ጥቃቶች እንዳይፈጸሙ ይህንን የሚከላከል የህግ ማዕቀፍ ማውጣት ለሀገሮች ግዴታ ነው ሆኖ ነው የተጣለባቸው። ኢትዮጵያም የዚህ አንድ ፈራሚ አካል ናት። ከዚያው ጋር ተያይዞ አሁንም እዚሁ የቃል ኪዳን ሰነድ አንቀጽ 19 አንቀጽ 3 ላይ ደግሞ አገራት የዜጎችን ሀሳብን በነጻ የመግለጽ መብትና የሚዲያ ነጻነትን የመጠበቅና የማረጋገጥ ግዴታ ተጥሎበታል እና ይሄን ክልከላ መደረጉ ይሄንን መብት የሚጻረር ነው፣ ዓለም አቀፋዊ የሰብአዊ መብትን የሚጣረስ ነው የሚሉ አሉ። በሌላ በኩል ደግሞ አሁን ህገ መንግስቱ አንቀጽ 29 ካየው አንቀጽ 29(2) ላይ ሀሳብን በነጻ የመግለጽ መብት ለማንኛውም ዜጋ ተሰጥቷል። እዚያው አንቀጽ 6 ላይ ደግሞ በልዩ ሁኔታ ይሄ መብት ሊገደብ እንደሚችል ደግሞ አስቀምጧል። ስለዚህ ይሄ አዋጅ የወጣው እነዚህ ይህን መሰረት ተደርጎ ነው። በአንድ በኩል ዓለም አቀፍ የሰብአዊ መብት የቃል ኪዳን ሰነድ ላይ አንቀጽ ያለ ግዴታ ኢትዮጵያ ፈራሚ ናት፣ ከዛ ግዴታ ወስዳለች። ይህንን ሰዎች ማንነታቸውን መሰረት ተደርጎ የተለየ መርሎ ጥቃት እንዳይፈጽማቸው የመከላከል ኃላፊነት አለ። ይህን ከማስፈጸም ረገድ ሁለተኛ በህጓ በአንቀጽ 29 አንቀጽ 6 ላይም በልዩ ሁኔታ ሀሳብን በነጻነት መግለጽ ምንም እንኳን ለዜጎች የተሰጠ መብት ቢሆንም ነገር ግን ደግሞ አብሶሉት ራት አይደለም፣ ሊገደብ የሚችል መብት ነው። ይህን መሰረት ተደርጎ ነው ይህ ህግ የወጣው የሚሉ በሁለት ጎራ የተሰለፉ የህግ ባለሙያዎች አሉ። በዚህ ላይ ምን ትላለህ አንተ? እንግዲህ በመርህ ደረጃ የሚታወቀው ነገር ሀሳብን በነጻነት የመግለጽ መብት ነው። በዓለም አቀፍ ድንጋጌዎች ኢትዮጵያም የፈረመቻቸው ያጸደቀቻቸው ዓለም አቀፍ ድንጋጌ ቅድም እንዳልከው ሁሉ አቀፍ የሰብአዊ መብቶችን የደነገገው እንደ ICCPR እንዲህ አይነት ያሉትም በህገ መንግስታችንም ላይ ማንኛውም ሰው የመናገር ነጻነት እንዳለው በግልጽ ተደንግጓል። ነገር ግን ይሄ የመናገር ነጻነት ሊገደብ እንደሚገባ በዛው
መብት አድርጎ በፈጠረው ህገ መንግስት ላይም በአንቀጽ 6 ላይ ተጠቅሷል። በንዑስ አንቀጽ 6 ላይ ያ ማለት ምን ማለት ነው? ይሄ ሀሳብን በነጻነት የመግለጽ መብት በህግ አግባብ ነው ሊከለከል የሚገባው። በህግ አግባብ ሊከለከል ከተገባ ደግሞ ይህ አዋጅ መውጣቱ አስፈላጊና ህገ መንግስታዊ ያደርገዋል ማለት ነው። ምክንያቱም በአዋጅ በህግ እንዲህ አይነት ነገሮች ብቻ ሀሳብን በነጻነት ከመግለጽ ሊገደቡ የሚገባቸው ናቸው ብሎ በግልጽ በዝርዝር አስቀምጧል። ነገር ግን አተገባበሩ ላይ አልፎ አልፎ የሚታዩ ክፍተቶች ይታያሉ። የሰብአዊ መብት ኮሚሽንም ሌሎችም ተቋማት በተለያየ ጊዜ የሚያወጧቸው እንደሚታወቀው ንግግራችን የጥላቻ ነው፣ ሐሰተኛ ነው ወደሚል እየተወሰደብን ስለሆነ የመናገር መብታችን ተገድበዋል ይላል። በአዋጁ ድንጋጌ አንጻር ከዓላማውም ለኢትዮጵያም ካለው አስፈላጊነት ዓለም አቀፍ ህጎችም ከሚያስቀምጡት ግዴታ አንጻር በአዋጁ ላይ ምንም የታየ ክፍተት የለም፣ ግልጽ ነው። ምን ሲሆን ነው ተጠያቂነት የሚያመጣው የሚለው ነገር ግን አሁንም ቢሆን አተገባበሩ ላይ ከሀሳብን በነጻነት መግለጽ የሚለው መብት ከተሰጠው ህገ መንግስታዊ መብት አንጻር መታየት አለበት። ስለዚህ ጥንቃቄ ማድረግ ያስፈልጋል። በጥላቻ ንግግርና ሐሰተኛ መረጃ ስርጭት ስም ሀሳብን በነጻነትን የመግለጽን የሚያክል ህገ መንግስታዊ ጥበቃ የተሰጠው መብት እየተሸረሸረ አለመሆኑን ማረጋገጥ ያስፈልጋል። በአንድ በኩል በሌላ በኩል ደግሞ ሀሳብን በነጻነት የመግለጽ መብት እስከሆነ ድረስ ይሄ መብት አልፎ የሰዎችን፣ የግለሰቦችን፣ የቡድኖችን፣ የተቋማትን ክብር፣ ማንነት መሰረት ያደረገ ጥቃት ሊያስፈጽም የሚችል አለመሆኑን ደግሞ ማረጋገጥ ያስፈልጋል ማለት። ስለዚህ በአግባቡ ከተከበረና የመብቶቹን ያላቸውን ክብደትና የመብቶቹን መጣጣም በአግባቡ ማየት ከተቻለ በምንም አይነት ሁኔታ ሀሳብን በነጻነት መግለጽን የሚከለክል መሆን የለበትም። እንግዲህ ብናይ እንኳን አሁን ለምሳሌ በንጽጽር ብናይ ሀሳብን በነጻነት መግለጽ እንግዲህ የግለሰባዊ መብቶች ከሚባሉት ውስጥ አንዱ ነው፣ ኢንዲቪጁዋል ራይት ነው። ነገር ግን ደግሞ በዛ በግለሰቡ ሀሳብን በመግለጽ አንድ መብቱ ምክንያት በሌሎች ግዙፍ መብቶች፣ በቡድኖች ላይ፣ በብሔሮች ላይ እንደ ሀገር ሊያደርስ የሚችለው ጉዳት ደግሞ ከፍተኛ ነው። ስለዚህ ይህንን ንጽጽር ውስጥ ማስገባት ያስፈልጋል ማለት ነው። ስለዚህ የአንድ ግለሰብ መብት እንግዲህ በመብቶች መካከል ልዩነት የለም የሚል መርህ ቢኖርም ነገር ግን መብቶቹ በመከበርና በመጣሳቸው መካከል ሊደርስ የሚችለው ግን ልዩነቱ ከፍተኛ ነው። ለምሳሌ አንድ ሰው ምግብ ካልበላ ሊሞት ይችላል። እዚህ ጋር ምግብ የማግኘት መብት አለ፣ እዚህ ጋር ደግሞ በህይወት የመቆየት መብት አለ። ስለዚህ ምግብ የማግኘት መብቱ ባለመከበሩ ግዙፉ በህይወት ያለ መቆየት መብቱ ደግሞ ተጣሰ ማለት ነው። ስለዚህ አሁንም ቢሆን ሁለቱን እኩልና ተደጋጋፊ መብቶች እንደሆኑ ይዞ መሄድ ያስፈልጋል። ስለዚህ ሀሳብን በነጻነት የመግለጽ መብትን ስታከብር እዚህ ጋር ደግሞ በሌሎች ላይ በአካል በንብረት በኢኮኖሚ ላይ ደግሞ ጉዳት አለመድረሱንም ደግሞ ባላንስ ማድረግ ያስፈልጋል። ስለዚህ እንደኛ አይነት ነገሮችን በጥንቃቄ አይቶ ከአዋጁ ዓላማ አጠቃላይ ከወጣበት መንፈስ አንጻር እያዩ መተግበር ያስፈልጋል ማለት ነው። አዋጁ ጋር ሌላው የሚነሳው ነገር ምንድነው? አሁን ጥቅል ነው በተለይ የጥላቻ ንግግር ማለት ነው ትርጉም ተሰጠበት እንጂ እኒ ተግባራት የጥላቻ ንግግር ናቸው ተብለው ተዘርዝረው አልተቀመጡ። መስመሩ ቦርደሩ ግልጽ አይደለም። የሐሰተኛ መረጃ ማሰራጨትን በተመለከተም እንደዚሁ ትርጉሙ በጥቅል ተቀምጧል። ይሄን ድርጊት ፈጽሞ ማግኘት የሚያስከትለው ተጠያቂነት ምን እንደሆነ ተገልጿል። ነገር ግን ሐሰተኛ መረጃ ማሰራጨት ማለት ምን ማለት ነው ተብሎ ተግባራቶቹ በዝርዝር አልተቀመጡም። እነዚህ አለመቀመጣቸው ህጉ በጥቅል መሆኑ ዝርዝር ተግባራትን ይሄን ማድረግ ተከልክሏል፣ ይሄን ማድረግ ተከልክሏል ተብሎ በዝርዝር አለመቀመጡ በአፈጻጸም ረገድ ይሄን አዋጅ በማስፈጸም ሂደት ውስጥ ብዙ አርቢትራሪ የሆኑ ድርጊቶች እንዲፈጸሙ ፈቃጅ ሆኗል የሚሉ ሀሳቦች ነው የሚነሱ። ዞሮ እስኪ አተገባበሩ ላይ መጨረሻ ላይ የምንመጣበቱ ነው። እንደው ከዚህ ጋር ተያይዞ ይህን አዋጅ ማውጣት ያስፈለገበት ዓላማ አለ፣ ቅድም ገልጸዋል።
አዋጁ ላይ የተፈቀዱ የተከለከሉ ነገሮች አሉ። ይህን ከማድረግ አኳያ ከተቋማት ምን ይጠበቃል? እንግዲህ አንድ አዋጅ ሲወጣ ያን አዋጅ በባለቤትነት ወስዶ የሚያስፈጽም አካል አለ። ሁሉም ያን አዋጅ በማስፈጸም ረገድ በአዋጁ ላይ የተደነገጉ ነገሮች በማክበርና በማስከበር ረገድ ሁሉም ተቋማት ከግለሰብ ጀምሮ የራሳቸው ድርሻና ኃላፊነት አለባቸው። እሱ እንደተጠበቀ ሆኖ አዋጁ ደግሞ በተለየ ሁኔታ ግዴታ የጣለባቸው ተቋማት አሉና ከነሱ ምን ይጠበቃል? እንግዲህ ግዴታ ከጣለባቸው ውስጥ አንዱ የኢትዮጵያ ብሮድካስት ባለስልጣን ነው። ይሄ የኢትዮጵያ ብሮድካስት ባለስልጣን በተለይ በብሮድካስት ሚዲያ ላይ የሚሰራጩ አጠቃላይ ይዘቶችን በተመለከተ የመቆጣጠር ስልጣን አለው። በዚህ አዋጅም ግዴታ ተሰጥቶታል። የመቆጣጠር ግዴታ ያለበት ስለመሆኑ ቅሬታዎች ሲቀርቡ የማዳመጥ የመስማት በተለይ ብሮድካስት ሚዲያዎች ደግሞ የዚህ የሐሰተኛ መረጃ የማሰራጨትንና የጥላቻ ንግግር የሚከለክል ፖሊሲ ያላቸው ስለመሆኑ ሰራተኞቻቸው ባለሙያዎቻቸው በሙሉ ከእንደዚህ አይነት ድርጊቶች የሚቆጠቡበት የራሱ ፖሊሲ የካምፓኒ ፖሊሲ ያለ ስለመሆኑን የማረጋገጥ ስልጣን አለው ኢትዮጵያ ብሮድካስት ባለስልጣን። ያ አልፎ ሲገኝ ደግሞ በእነዚህ ብሮድካስት ባለሙያዎች ላይ የተለያዩ የቃል የጽሁፍ ማስጠንቀቂያ አልፎም ደግሞ ፈቃዳቸውን እስከ መሰረዝም ድረስ ስልጣን ያለው ስለመሆኑ በዚህ ግዴታ ተሰጥቶታል። ሌሎችም ተቋማት ቢሆኑ ይህንን ሐሰተኛ መረጃ የማሰራጨትና ጥላቻ ንግግርን የሚከለክል ፖሊሲ በፖሊሲያቸው ውስጥ ሊቀመጥ ይገባል እንደ አንድ መሰረታዊ ፖሊሲ። ዝርዝር ምንድናቸው የሚለውን በተመለከተ እንግዲህ የሰብአዊ መብት ኮሚሽንም ይሄ ኃላፊነት ተሰጥቶታል። ምን ይዘቶች ናቸው በፖሊሲ መልክ ሊቀመጡ የሚገባውን በተመለከተ የሚለውን ይሄ ተቋም በዝርዝር የማውጣት ወይም ደግሞ ዝርዝር ነገሮችን የማስቀመጥ ኃላፊነት ተቀምጦበታል። ለምሳሌ በብሮድካስት ሚዲያ የተላለፈ አንድ የጥላቻ ንግግር ወይ ሐሰተኛ መረጃ ካለ ያ መረጃ በ24 ሰዓት ውስጥ መውረድ እንዳለበትና በምትኩ የተስተካከለ ወይም ደግሞ ያንን የሚሽር ዘገባ ወይም ደግሞ መረጃ መሰራጨት እንዳለበት መከታተልም የብሮድካስት ባለስልጣን ኃላፊነት ነው። የዛም በአዋጁም በግልጽ የተቀመጠ ድንጋጌ ነው። በአጠቃላይ መለመድ ያለበት ነገር ከአዋጁ ተፈጻሚነትም አንጻርም ወይም ከአዋጁ ዓላማም አንጻር ሁሉም ካምፓኒዎች፣ ሁሉም መስሪያ ቤቶች የመንግስትም ሊሆኑ ይችላሉ፣ የግልም ሊሆኑ ይችላሉ፣ ግለሰቦችም ሊሆኑ ይችላሉ እንዲህ አይነት የጥላቻ ንግግርን ወይም ሐሰተኛ መረጃን የሚያሰራጩ ሰራተኞቻቸው ላይ ወይም ደግሞ በካምፓኒያቸው ቅጥር ግቢ ውስጥ በአጠቃላይ በስራ እንቅስቃሴያቸው ውስጥ ከነዚህ ነገሮች የጸዳ ኤንቫይሮንመንት ወይም ደግሞ የጸዳ አካባቢን የመፍጠር ግዴታ ያለባቸው ስለመሆኑ በዚህ በአዋጁ ተቀምጧል። አገልግሎት ሰጪ ተቋማትንም በተቋማት ብቻ ሳይሆን በአገልግሎት ሰጪ እንግዲህ ለአጠቃላይ ክፍት መደረግ አለባቸው። ብሔርን፣ ማንነትን፣ ሃይማኖትን እንዲህ አይነት ነገሮችን መሰረት አድርገው ወይም ደግሞ እንዲህ አይነት ነገሮችን ጥላቻ የሚፈጥሩ መድሎ የሚፈጥሩ ጥቃት እንዲፈጸም የሚያነሳሱ ተግባራትን ጨምሮ የመከልከል ወይም ጥንቃቄ ማድረግ ይኖርባቸዋል። ለምሳሌ አንድ ሆቴል ቢሆን የአገልግሎት ሰጪ ነው። ማንኛውም ይሄ የሚሰራጭ ነገር ነው ወይ ብሮድካስት የሚደረግ ነገር ነው ባይባልም እዛ አገልግሎት ሰጪ ተቋም ውስጥ ለሕዝብ ክፍት የሆነ አገልግሎት ሰጪ ተቋም ውስጥ የሚሰቅለው ስዕል ወይም ደግሞ ያስቀመጠው ቅርጽ ወይም ደግሞ የሚያስተላልፈው መልእክት ምንድን ነው የሚለው በጥንቃቄ ሊያይ ይገባል። በዚህ ሂደት ውስጥ ያ የሰቀለው ነገር ጥላቻን ወይም መድሎን ወይም ጥቃትን የሚቀሰቅስ ነው የሚገፋፋ ነው የሚለውንም መፈተሽ ይገባዋል። ስለሚያምር ብቻ ወይ ውበት ስላለው ብቻ ወይ የሆነ ቡድን ስለፈለገው ብቻ ማስቀመጥ የለበትም። ስለዚህ አገልግሎት ሰጪ ተቋማት እንግዲህ ማለት ሰፊ ነው እንደ ምሳሌ ያነሳሁት እንጂ በርካታ ተቋማት እንዲህ አይነት ነገሮችን በፖሊሲያቸው ውስጥ በግልጽ አካተው ሊንቀሳቀሱ የሚገባ ስለመሆኑ በአዋጁ ተቀምጧል። ያንን ካላደረጉ ደግሞ ተጠያቂነትም ያለባቸው ስለመሆኑ ያስቀምጣል። ጥሩ። ሌላው ከዚህ ጋር ተያይዞ እንግዲህ የአዋጁ ድንጋጌዎች እንግዲህ ይታወቃል ጥቂት ናቸው። ግን እያንዳንዱ ድንጋጌ ደግሞ ያው ምንም እንኳን በጥቅል ሊቀመጡ እንጂ ሰፊ ጽንሰ ሀሳቦችን የያዘ ነው።
ስለዚህ አሁን ይሄ አዋጅ 2012 ነው የወጣ። ከአዋጁ ተግባራዊ መሆን ከጀመረ 5ኛ ዓመቱን ይዟል። እንግዲህ እኔም አንተም ጠበቆች ነን፣ በፍትህ ስርዓቱ አንድ አካል ነን። ይህ አዋጅ ተግባራዊ መሆን ከጀመረ ጀምሮ ምን የሚታዩ ክፍተቶች አሉ? ተግባራዊ በማድረግ ረገድ ተጠናክረው የሚቀጥሉ መስተካከልም ያለባቸው የሚባሉ ነጥቦች ካሉ እነሱ ላይ ሀሳብ ሰጥ ደስ ይለኛል። ለምሳሌ አዋጁን በመተግበር ረገድ ቅድም አንተ ያነሳው ሀሳብ አለ። የአዋጁ መውጣት ላይ አስፈላጊነት ላይ እኔም በግሌ ተቃውሞ የለኝም። አዋጁ መውጣት ላይ በተለይ ከህግ ፐርስፔክቲቭ አኳያ አሁን አደጋ የሚሆነው ብዙ ጊዜ እነዚህ የጥላቻ ንግግርና የሐሰተኛ መረጃ ማሰራጨት ይሄ በተለይ መንግስት ወለድ ከሆኑ ነው። በተለይ በመንግስት አሁን ይህን ህግ ያወጣው አካል ማስከበር ብቻ አይደለም ማክበር መቻል አለበት ብዬ አምናለሁ። እንግዲህ መንግስት እስከሆነ ድረስ ማለትና ብዙ ጊዜ ይህን ተግባራዊ ከማድረግ አኳያ ብዙ ሰዎች በህግ ተይዘው ምርመራ ተጣርቶባቸው ክስ ቀርቦባቸው የተቀጡም ጥፋተኛ የተባሉ አካላት አሉ። በዚህ ሂደት ውስጥ ግን እነማን ጋር ነው ትኩረቱ የሚያደርገው? አዋጁ በመተግበር አኳያ የአዋጁ ክፍተት እንዳለ ሆኖ ለምሳሌ በምርመራ ሂደት ውስጥ ፖሊስ ላይ የሚፈጠሩ አንዳንድ ክፍተቶች ሊኖሩ ይችላሉ። በክስ አመሰራረት ሂደት ውስጥ አቃቢ ህግ ጋር በፍርድ አሰጣጥ ሂደት ውስጥ ፍርድ ቤት ላይ የሚታዩ አንዳንድ ጸጾች ሊኖሩ ይችላሉ። እሱ የአዋጁን ክፍተት መነሻ ተደርጎ የሚወሰዱት እንደተጠበቀው ነው። ግን በተግባር ይህን ህግ እኩል ተግባራዊ ከማድረግ አኳያ ምን ያክል እየተሄደበት ነው? ምክንያቱም የጥላቻ ንግግር ሁሌም ከዜጎች ብቻ ይመነጫል ተብሎ አይታሰብም። የሩዋንዳውን አይተህ ከሆነ አሁን በጣም በማባባስ ሂደት ውስጥ ሁቲዎች ቱትሲዎች ጋር ጥቃት ሲያደርሱ ትልቁን የማቴሪያልም የሞራልም ድጋፍ ሲያደርግ የነበረ የመንግስት አካል የነበሩ ሰዎች ናቸው። ውስጡ ነው የነበረ። ይሄ እንግዲህ ኋላም ሞቶ በርካታ ጥናቶች ተደርገውበት የታመነም በጣም የተጠየቀበት ስለሆነ ነው። በዛ አይነት እንደዛ አይነት ተመሳሳይ ችግሮች እኛ ሀገር ውስጥ የሉም ወይ? እኛ ሀገርስ? ምክንያቱም የተለያየ የመንግስት ስራ ኃላፊነት ላይ ተቀምጠው አንዳንዴ በሚዲያ የሚያስተላልፏቸው መልእክቶች የተሳተ መረጃ የሚሆንበት አጋጣሚ ታዝበናል። ሐሰተኛ ለጥላቻን አንዱን በአንዱ ለማስነሳት እንግዲህ ሆን ተብሎ የሚሆን በማዋቅም ይሁን ባለማዋቅ እንዲህ አይነት ድርጊቶች ይተላለፉና ያል ግን ይህን ተግባራዊ በማድረግ ሂደት ውስጥ እነዚህ መንግስት ሰዎች ጋር በተለይ በኃላፊነት ላይ ያሉ ሰዎችን በሕግ ተጠያቂ ሲደረጉ ያየንበት አጋጣሚ ከስንት አንድ ነው። አንድ እሱ ነው። ሁለተኛ ሕጉንም ተግባራዊ በማድረግ ሂደት ውስጥም እንደዚህ ሌሎች ዜጎች ግን ስንመጣ ሐሳብን አንዳንዴ ሂደው ክስ ቢመሰረቱ ወንጀል መሆን የማይችሉ ማለት የወንጀሉ ነው አዋጁ ላይ የተቀመጠውን የወንጀል ኤሌመንት ሊያሟሉ በማይችሉ ሁኔታ ሐሳብን በነጻነት ስለገለጹ ብቻ ወንጀል ፈጽመዋል እየተባሉም ደግሞ እየታሰሩ ያሉበት ሁኔታ እንዳለ በርካታ የኢትዮጵያ ሰብአዊ መብት ኮሚሽን የሚያወጣቸው መግለጫዎች ስላሉ ማለትና በአተገባበር ረገድ በእኔ በኩል የማያቸው አንዳንድ ክፍተቶች አሉ። አንተ የምትጠቅሳቸው ነገር እንግዲህ አዋጁ ማንኛውም ሰው ነው የሚለው። ማንኛውም ሰው ማለት እንግዲህ የትኛውም ፖዚሽን ላይ ይሁን የትኛውም ስልጣን ላይ ይሁን ይህ አዋጅ ተፈጻሚ ሊሆን እንደሚገባ ነው። በተለይ ደግሞ አስፈጻሚ አካላት ሲሆኑ የመንግስት ኃላፊዎች ሲሆኑ የመንግስት የህዝብ አስተዳዳሪዎች ሲሆኑ ደግሞ ምናልባት አዋጁ እንደውም ቅጣቱ ሊከብድ ይገባ ካልሆነ በስተቀር ተጠያቂ የማይሆኑበት ምክንያት ሊኖር አይገባም። በዚህ አዋጅ ምክንያት እንደምናየው ነው እንግዲህ አገራችን ውስጥ እንግዲህ በርካታ በታሪክ አጋጣሚዎች የመንግስት ኃላፊነት ላይ ሆነው የህዝብ አስተዳዳሪ ላይ ሆነው በንግግራቸው ሆን ብለው ይሁን አይሁን በማይታወቅበት ሁኔታ ይዘታቸው የጥላቻ የሚመስል ሐሰተኛ መረጃ የሚመስል ንግግሮች ይሰማሉ፣ ይታያሉ። እንዳልከው ተጠያቂም ያልሆኑም አሉ፣ የሆኑም ይኖራሉ። እዚህ ሀገር ውስጥ እንግዲህ ታስቦ የሚሆን ሳይታሰብ ከንግግርም ክፍተት ይሁን ከመረጃም ክፍተት ይሁን አንዳንድ እንደውም ተናጋሪዎች
የንግግር ቴራፒ ስፒች ቴራፒ የሚያስፈልጋቸው እስከሚመስሉ ድረስ እንዴት እንዲህ ይነገራል፣ እንዴት እንዲህ ይባላል ብለህ አግራሞትን ወይም ደግሞ በጣም አዋጁን አለማወቅ ህግን አለማወቅ እንዲህ አይነት ነገሮችን ክፍተት እስከሚመስል ድረስ የሚታዩ ነገሮች አሉ። በእኔ እምነት መጠየቅ አለባቸው። አዋጁን ህጉን እስከ ጣሱ ድረስ ሊጠየቁ የማይገባበት የህግ ስርዓት የለም። ምክንያቱም ማንኛውም ሰው ነው የሚለው አዋጁ። ለሆነ አካል ወይም ደግሞ የሆነ ኤክሴፕሽን የሆነ ኢሚኒቲ የሰጠው ቦታ የለም አዋጁ። እንደውም የማነሳሳት ደረጃቸው ከፍ ሊሉ የሚችሉ ለበርካታ ህዝብን የሚያስነሳ ለበርካታ ህዝብ የሚዳርግ አንዳንዶቹ ንግግሮችም ስቴት ስፖንሰርድ እስከሚመስሉ በሆነ አካል ድጋፍ እስከሚመስሉ ድረስ እንዴት በእንዲህ አይነት አካል እንዲህ ይደረጋል እስከሚባል ድረስ ያሉ ነገሮች አሉ። አዋጁ አላማውን ለማሳካት ከሆነ ተፈጻሚነቱ ሁሉም ላይ መሆን መቻል አለበት። የሆነ አካል ላይ ብቻ ሲነገር የሆነ ማንነት ላይ ወይ የሆነ ግሩፕ ላይ ሲነሳ ብቻ መሆን የለበትም። ለሁሉም ነው። ለምሳሌ ለማንኛውም ለሆነ አካል ይሄ መጠኑ ወይም ጉዳቱ ከፍተኛ ነው አይደለም የሚለው ብቻ ሳይሆን አጠቃላይ የንግግሩ ይዘት የመረጃው ይዘት ታይቶ ተጠያቂ መሆን ይገባቸዋል። ቅድምም እንዳልኩት በአተገባበር ሂደት ላይ ክፍተቶች ሊኖሩ ይችላሉ። እንግዲህ ይህ አዋጅ ቅድም እንዳልኩት በወንጀል ሕጉ አንቀጽ 486 በአንድ አንቀጽ ተደንግጎ የነበረን የወንጀል ድርጊት ነው እንግዲህ በአዋጅ በሚያክል ዘርዘር ተደርጎ የተቀመጠው። ይሄ የሚያሳየው ምን ያህል መብቱ እንዳይሸራረፍ የወንጀል ተጠያቂነቱ ደግሞ አላግባብ መጠየቅ ያለባቸው ሳይጠየቁ እንዳይቀሩ ትኩረትና ኢንፋሲስ ለመስጠት ነው በአዋጁ የተቀመጠው። ነገር ግን አሁንም ቢሆን በአተገባበር ሁኔታ ላይ በአስፈጻሚ አካላትም ሊሆን ይችላል፣ በአንዳንዴ በመረጃ ክፍተትም ሊሆን ይችላል መስመራቸው ያልታወቀ ይሄ ጥላቻ ንግግር ነው የሐሰተኛ መረጃ ነው ወይስ ሀሳብን በነጻነት የመግለጽ ነው የሚለው ነገር የተምታታ የሚመስል ወይም ደግሞ ቅሬታን የሚፈጥር በሚመስል መልኩ ሰዎች ተጠይቀው ያውቃሉ። እኛም ደንበኞችም ሆነ ያውቃሉ። በርካታ መግለጫዎችም በተለይ ጋዜጠኞች ስር ጋር ሊሆን ይችላል፣ ከማህበራዊ አንቂዎች ስር ጋር ሊሆን ይችላል። በርካታ ትችቶች በዚህም በዛም የሚመጡበት ምክንያት ያተገባበር ችግር ነው እንጂ አዋጁ እንደውም ሊወጣ የሚገባ የተገደደ በኢትዮጵያ ሁኔታ ውስጥ የዘገየ የሚመስል ነው። አዋጁ ግልጽ ነው። እንዲህ አይነት ነገሮች ግን ፍርድ ቤትም በማስረጃና በመረጃ ላይ ተመስርቶ በሚዛናዊነት እንግዲህ በምክንያታዊ ሰው ጥርጣሬ ይሄ ነገር የአዋጁን ዓላማ ያሟላል ላያሟላ የሚለው ነገር እየታየ መተግበር አለበት የሚል አጠቃላይ ግምገማ አለኝ። ጥሩ። ያው እኔ እዚህ ጋር የምጨምረው ነገር እንዳልከው አተገባበሩ ጋር ተያይዞ በተለይ ለምሳሌ ይህ አዋጅ ለተቋማት የሰጠው ኃላፊነት አለ። ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽንን ብንወስድ ይህን አዋጅ በማስገንዘብ ረገድ ኃላፊነት ወስዶ ስልጠናዎችን የውይይት መድረኮችን ማዘጋጀት እንዳለበት ይደነግጋል። ሌሎች መንግስታዊ ተቋማትን ፍትህ ሚኒስቴርን ጨምሮ እንዲህ አይነት ኃላፊነቶች ጥሏል። ይህን ከማድረግ አኳያ አሁን ሁሉም ጋር በቂ የግንዛቤ ማስጨበጫ ስራም ተሰርቷል ብዬ አልወስድም። ከዚህ አኳያ ግንዛቤ እጥረት ባለ ቁጥር ደግሞ ህጉን ባለማወቅ የሚያጠው ምንም እንኳን ከተጠያቂነት ባይድኑም ህጉን የሚጥሱ የህብረተሰብ ክፍሎች ግን ከጊዜ ሂደት እየተበራከቱ መምጣታቸው የማይቀር ነገር ነው። በተለይ አሁን አይተህ ከሆነ የቲክቶክ ፕላትፎርም ከመጣ ወዲህ በጣም አስደንጋጭ የሆኑ ሀሳቦች ሲሰራጩ እናያለን። እንደው እውነት ለመናገር የኢትዮጵያ ህዝብ በጣም ለረጅም ዘመናት የዘለቀ ጥልቅ የሆነ የህብረተሰብ ትስስር ስላለ ነው እንጂ ኢትዮጵያውያን ላይ እንደሚዘራው የጥላቻ መርዝ እንደሚተላለፈው የሐሰተኛ መረጃ ስርጭት መጠን ቢሆን ኑሮ እስከዛሬ እርስ በርሱ ተባልተን ማናልቅበት አገሪቱ እንደነ ዩጎዝላቪያ ወደ 7 ማትቀየርበት እንደነ
ማነው እንደነ ሩዋንዳ ያን ያክል እልቂት የማይፈጸምበት ምክንያት አልነበር ማለት በጣም ከበቂ በላይ ያልተነገረ ነገር የለም። አንደኛው ቡድን በአንዱ ላይ እንዲነሳ የሆነ የህብረተሰብ ክፍል በሌላኛው ላይ እንዲነሳ በጣም ሰፊ ሽፋን ባላቸው ሚዲያዎች ሳይቀር እንዲህ አይነት የጥላቻ ንግግሮች፣ የሐሰተኛ መረጃ ስርጭቶች በጣም ከበቂ በላይ ተሰራጭተዋል። ግን የነዛም ውጤት አይተናል። የተለያየ ቦታ ላይ ሰዎች በማንነታቸው በሃይማኖታቸው ብዙ ጊዜ ጥቃቶች ሲፈጸሙባቸው የአደባባይ ሀቅ ስለሆነ ነው የምናገረው። እንዲህ አይነት ችግሮች ተፈጥረው እነዛ የምን ውጤቶች ናቸው? አንደኛ ቀደም ተብሎ የተሰራ የሐሰተኛ ትርክት አለ ለዘመናት የዘለቀ። ሁለተኛ ያን ትርክት መነሻ ተደርጎ የሚሰራጭ የጥላቻ ንግግር አለ። እሱ ነው ሂዶ የሆነ ሰም ፖይንት ላይ ያልነቃ ማገናዘብ የማይችል የህብረተሰብ ቡድን ላይ የሆነ ቡድን ላይ ሲደርስ በቃ እንደወረደ የሚወርድለትን የጥላቻ መርዝ ተግቶ ወዳልሆነ እርምጃ ውስጥ ይገባልና እንዲህ አይነት ነገሮች በሀገራችን በተለያየ ቦታ ላይ ተከስቶ አይተናል። ሌሎች ሀገራችን ላይ ተፈጸሙ ተብለው እኛ ጋር ያልተፈጸሙ ነገሮች አሉ። ምናልባት መጠናቸው ሊለያይ የሚችል እና እንዳልኩ ኢትዮጵያ ሕዝብ በባህልም በሃይማኖትም በብዙ ነገር መስተጋብር የተሳሰረ መሆኑ በተለይ የመቻቻል ባህላችን የመረዳዳት ባህሉ ጥብቅ ስለሆነ በተለይ ይሄ ሴንቲሜንታል አታችመንቱ ይሄ ቦንዱ በጣም ጠንካራ ስለሆነ ነው እንጂ በጣም በርካታ ሐሰተኛ መረጃ ስርጭትና የጥላቻ ንግግሮች ተዛምተዋል። ይሄ ደግሞ የሆነው እንዳልከው ህጉ አንደኛ የዘገየ ነው የምለው። በተለይ አሁን የብሔር ፌዴራሊዝም ሲመጣ መጀመሪያ ሲመጣ ጎን ለጎን ሊወጣ ይገባ የነበረ ከዛን ጊዜ ጀምሮ ሊወጣ የነበረ ህግ ነው። እንግዲህ ከወጣ በኋላ ተግባራዊ እሱ ሌላ ሆኖ በማውጣት ረገድ ምንም ጥያቄ የሚወጣበት ነገር አይደለም፣ የሚቀርብበት አይደለም። ግን እንዳልኩ የታዩ ክፍተቶቹ መሞላት አለባቸው። ከዛ ባለፈ በማስረጽ ሂደት ውስጥ ደግሞ በጣም ሰፊ ስራ መሰራት መቻል አለበት። በጸጥታ ተቋማት ዙሪያ ለምሳሌ ጋዜጠኞች እንደዚህ ከሐሰተኛ መረጃ ስርጭት ጋር በተያያዘ ብዙ ጊዜ ተጠርጥረው ሲታሰሩ ይታይ ነበር እና ያ ተሰራጨ የተባለው ዜና ሪሊ ሐሰት ነው አይደለም ሊያስጠይቅ ይችላል አይችልም ምናምን የሚለውን በመመዘን ረገድ ሂዶ አንዳንዴ ወንጀል የማይሆንበት አጋጣሚ አለ። የነዛ እንትኖች ናቸው ጩኸት የሚያበዙት። ይሄ ከምን የመነጨ ነው? አንደኛ በቂ የሆነ የማንቃት ስራ የግንዛቤ ማስጨበጫ ስራ ስላልተሰራ ይመስለኛል። እሱን ማስፈን ራሱን የቻለ ነው። ከዛ ባለፈ ደግሞ ዞሮ ፖለቲካዊ መፍትሄ እንደዚህ አይነት ነገሮች ያው ምንጫቸው የፖለቲካ ፍላጎት ነው። ሂዶ ዋና መነሻ ምክንያታቸው የፖለቲካ እንትን ስለሆነ ከህጉ ባለፈ ደግሞ ፖለቲካዊ መፍትሄዎችን መወሰድ መቻል አለባቸው። ተቋማት መጠናከር መቻል አለባቸው የሚል ሀሳብ ነው ያለኝ። አዎ ለምን ቅድም እንዳልከው ነው አንዳንድ ጊዜ በቃ እንዴት እንዲህ ይደረጋል እንዴት እንዲህ ይነገራል የሚል በቃ ግርምት እስከሚፈጥርበት ድረስ በተለይ አሁን ማህበራዊ ሚዲያ ከመጣ በኋላ የሚሰራጩ የጥላቻ ንግግሮች ብዛት፣ የሐሰተኛ መረጃዎች ብዛት ስፍር ቁጥር የለውም። እንዳልኩ አብዛኛው የኢትዮጵያ ማህበረሰብ አንዱ የአንዱን ማንነት በደንብ የሚያውቅ የሚኖርበት ያ ጥላቻ ሐሰተኛ መረጃውንና ጥላቻ ንግግሩን ከተናገረው የተናገረውን ሰው ሊያስተባብል የሚችል የእውቀት የማህበራዊ መስተጋብር በመኖሩ ምክንያት ስለሚተው ነው እንጂ ከባድ ጉዳት ሊያደርስ የሚችሉ ንግግሮች እዚህም እዛም ይታያሉ። አንደኛው እንግዲህ እንዳልከው ማስተማሩ፣ አንዳንዶቹ እንግዲህ በቀልድም ምሳሌያዊ ንግግርም ሊሆን ይችላል፣ ባለማወቅም ሊሆን ይችላል የሚነገሩ ነገሮች ሊኖሩ የሚችሉበት ሁኔታ ይኖራል። ይሄን በተመለከተ ማስተማር፣ ግንዛቤዎችን መስጠት ኃላፊነት ያለባቸው እንግዲህ የፍትህ ሚኒስቴርም የንቃተ ህግም ሌሎችም ስራዎችን ሊሰሩ ይገባል። ነገር ግን እንግዲህ የጥላቻ ንግግሮች በጊዜ ሂደት እንግዲህ የሩዋንዳውን እልቂትም ልትል ትችላለህ፣ የደቡብ አፍሪካውንም ይሄ ዚኖፎቢያ የሚባል በሌሎች አገር ዜጎች ላይ ተነጣጥሮ የነበረውን ታስታውሳለህ፣ የቅርብ ጊዜ ታሪክ ነው። እንዲህ አይነት ነገሮችም
የአንድ ቀን ብቻ ድርጊቶች አይደሉም። በጊዜ ሂደት እነዚህ የጥላቻ ንግግሮች፣ ሐሰተኛ መረጃዎች ዛሬ የሚነገሩት ነገ የሚነገሩት እንደ ቀላል ሊታዩ የሚገባቸው ነገሮች መሆን የለባቸውም። በጊዜ ሂደት እነዛ እየተጠራቀሙ ሄደው ነው እነዚህን እልቂቶች የወለዱት። አሁንም ቢሆን በእኛ ሀገር ውስጥም እንደዚህ አይነት ነገሮች እንደ ቀልድ መታየት የለባቸው፣ እንደ ቀላል መታየት የለባቸው። እንግዲህ ሕግ አውጪው አካል የራሱን ድርሻ ተወጥቷል፣ ሕግ አውጥቷል፣ በግልጽ ደንግጓል፣ ይህን አድርጓል። ሌሎች ኃላፊነት የተሰጠባቸው የሰብአዊ መብት ኮሚሽን፣ የፍትህ ሚኒስቴር፣ ሚዲያ ተቋማት፣ የህግ ባለሙያዎች ሁሉም ይህንን በማስተማርና ህዝቡ እንዲያውቅ በማድረግ ሂደት ውስጥ የራሳቸውን አስተዋጽኦ ማድረግ አለበት። ከዛ አልፎ ደግሞ ተጠያቂነትንም እያመጡ እንግዲህ አንደኛው የማስተማሪያ ሂደት እንግዲህ ሰዎችን በመቅጣት ነው። የቅጣት ዓላማው ያ ድርጊት ፈጻሚው ራሱ እንዲማር እንዲጸጸት፣ ሌሎቹ ደግሞ እንዲማሩ ነው። ስለዚህ እንዲህ አይነት ነገሮችን የሚያደርጉ ላይ መንግስት እርምጃ ሊወስድ ይገባል። በህግ አግባብ ተጠያቂነትን ሊያሰፍን ይገባል። ካልሆነ ግን የዚህ አይነት የጥላቻ ንግግርና የሐሰተኛ መረጃ ስርጭቶች አሁን በተፈጠሩት አጋጣሚዎች በፕላትፎርሞች፣ በሶሻል ሚዲያዎች ሰዎች ባላቸው ኤክስፖዠር እንግዲህ እጃቸው ላይ ስልካቸው ላይ ሆነው ሊያዩት በሚችሉበት ሁኔታ ላይ በትንሽ ማይክሮ ሰከንድ በርካታ ሚሊዮን ህዝብ ላይ ሊደርስ በሚችልበት መንገድ እዚህም እዛም የጥላቻ ንግግሮች ይታያሉ። ሃይማኖትን መሰረት ያደረጉ በርካታ፣ ብሔርን መሰረት ያደረጉ በርካታ፣ ማንነትን፣ ጾታን ብዙ ናቸው እና አንዳንድ ጊዜ የሚፈጸሙ ወንጀሎችን ስታይ እነዚህ ጥላቻ ንግግርና ሐሰተኛ መረጃዎች ስርጭት የወለዳቸው የሚመስሉ በርካታ ነገሮች አሉ። እዚህም እዛ የምታያቸው ያ በእንዲህ አይነት ሁኔታ ነው የሚገለጠው። ይሄ ዛሬ የተነገረው የጥላቻ ንግግርና ሐሰተኛ መረጃ ዛሬ ጉዳት ላይ ያደርስ ይችላል፣ ዛሬውኑ ላይፈጸም ይችላል። በጊዜ ሂደት ውስጥ ግን ይህንን ሐሰተኛ መረጃና የጥላቻ ንግግር መሰረት አድርገው ጥቃቶች፣ መድሎዎች፣ ጥላቻዎች ሊፈጸሙ የሚችሉበት እድል በጣም ከፍተኛ ነው። አንደኛ አዋጁ ዘግይቶ ወጣ። ይሁን ከወጣ በኋላ ደግሞ በ5 ዓመት ሂደት ውስጥ እንግዲህ ምን ያህል ሰው እኒህ አይነት ነገሮች ጥፋት መሆናቸውን ያውቃል አያውቅም የሚለውን ነገር የምትገመገመው ምንድን ነው? እየታዩ ባሉ የማህበራዊ ሚዲያዎች ላይ ስታይ ይህ አዋጅ ህግ እስከ መውጣቱ ድረስ እስከማይታወቅ ድረስ ነው። እንግዲህ በቃ አንዳንድ ጊዜ ቅድም እንዳነሳ ነው የመንግስት ባለስልጣናት፣ ህዝብ አስተዳዳሪዎች ሊሆን ይችላሉ፣ ከፍተኛ ቦታ በትምህርት በኢኮኖሚ ከፍ ያለ ቦታ ላይ ደርሰዋል የምትላቸው ግለሰቦች ሁሉ እነዚህን ነገሮች ሲያሰራጩ ታያለ። ይሄ የሚያሳየው እንግዲህ ተጠያቂነቱን መጠን ምን ያህል ዝቅተኛ እንደሆነ ነው። ማንሳት ይችላል። የተወሰኑ ናቸው እንግዲህ በዚህ አዋጅ የሚጠየቁት። እንደሌላው አንድ ሰው እንግዲህ ሲሰርቅ ብታየው ይሄ ያ ሌባ በወንጀል ይጠየቃል ቀጥታ፣ ወይ ሲሳደብ ቢታይ በወንጀል ቀጥታ ይጠየቃል። ሐሰተኛ ንግግርና የጥላቻ ንግግር ግን ሲደረግን በምርመራ ሂደት ውስጥ ክፍተት አለ። በክስ መሰራረትና በቅጣቱም ላይ በርካታ ክፍተቶች ይታያሉ። አሁንም ቢሆን ትኩረት ሊሰጥበት የሚገባ ነው። ችላ ሊባል የሚገባ አይደለም። ሊያደርስ የሚችለው ጉዳት ሀገር እስከ መበተን ይደርሳል። የዩጎዝላቪያን አንስታል፣ በርካታ የዓለም ሀገራትን በኤዥያም በነገራችን ላይ ዩጎዝላቪያን እኮ እንደዛ ከአንድ ትልቅ ሀገርነት ለ7 የከፈላት ስሙን አላስታውስም ዘገየው፣ ግን በጣም ዘረኛ የነበረ መሪ በሆነ አጋጣሚ ተመረጠ። ስሙን ዘነገውት ይቅርታ። እሱ ነው መሪው በዘራው መርዝ ነው። መጀመሪያ እርስ በርስ የህዝብ እልቂት ተፈጠረ። ያ ሁሉ ከእርስ በርስ ጦርነት በኋላ ደግሞ አገሪቱ እንደዛ በትንትኑ እዚህ ቅርብ በኢንዶኔዥያ አካባቢ የሮሂንግያ ሙስሊሞች የሚባሉ ሰምተህ ታውቃለህ ይሆናል። የሮሂንግያ የሚባሉት ዜጎች እንግዲህ በቃ አገሮች ውስጥ ኢንዲጂነስ ከሚባሉ ውስጥ ነበር። እነሱ ላይ አሁን በበርካታ ዘመናት ሲደረግ የነበረ የመድሎ የጥላቻ ንግግር ቅድም እንዳልከው ይህንን ጥላቻ ንግግር ይህንን ሐሰተኛ መረጃ ከሚያሰራጩ ወገኖች ውስጥ የሀገሪቱ አስተዳዳሪ ወይ የዛ አካባቢ አስተዳዳሪ ሆኖ ተመረጠ። ቀጥታ እንደተመረጠ ያደረገው እነዚህ ዜጎች ላይ እርምጃ መውሰድ ነው። ቤታቸውን ማቃጠል፣ መድፈር፣ መግደል በቃ ኦፊሻል በሆነ ወታደራዊ ተቋም አቋቁሞ ለበርካታ ልቂቶች አድርጎ እንግዲህ ያለ መንግስታትም የሚከታተሉ ጉዳይ ነው፣ የሚታወቅ ጉዳይ ነው እና እንዲህ አይነት ንግግሮች ሊያደርሱ የሚችሉት ነገሮች በጣም ከባድ ናቸው። ለምንድን ነው ይህን ምለው? ይህንን የጥላቻ ንግግር የሚናገር ሰው ከውስጡ የሚያሰራጭ ሰው ነገ ምን ያህል የፖለቲካና
የህዝብ አስተዳደር ቦታ ላይ ሊቀመጥ እንደሚችል አናቀው። ስለዚህ ይሄ ሰው ይሄን ንግግር ያደረገ ሰው ዛሬ ካልተቀጣ፣ ዛሬ ካልተማረ፣ ነገ የሆነ ቦታ ላይ እድሉን ቢያገኝ ይሄንን ያተናገረውን ነገር ላያደርግ የሚችልበት እድል አይኖርም። ሩዋንዳም የሆነው ይሄ ነው። በህንድ በዚህ በምስራቅ ህንድ የሆነው ነገር ይሄው ነው እና አሁንም ቢሆን የአዋጁ ተፈጻሚነት ላይ በጣም ጠበቅ ያለ ነገር በምርመራው በወንጀል ቅጣቱ ላይ ጠበቅ ያሉ ነገሮች መሄድ አለባቸው። እንደዛ ካልሆነ እንደ ሀገር እንደ ህዝብ ለመቀጠል አንድነታችን የህዝብ መስተጋብሩ እየቆየ እየተሸረሸረ ላይሄድ የሚችልበት ምንም ዋስትና የለንም። ምንም እያየ ነው እኮ ነው። አሁን እኮ ውጤቶቹን እኮ በተለያዩ አጋጣሚ በተለያየ ጊዜ በተለያየ ቦታ ላይ እኮ ታይተዋል። ምንም የሚካዳቅ ስላልሆነ ማለት ነው። ይሄ ደግሞ ውጤቱ ምንም ያልነው ነው። በአንድ ጀንበር የመጣ አይደለም። በጊዜ ሂደት ዛሬ የተሰራጨ ሐሰተኛ መረጃ ከሆነ ጊዜ በኋላ እንደው ምንድነው ውሸት ሲደጋገም እውነት ይመስላል የሚባለው። ከሆነ ጊዜ በኋላ እንደ ትክክለኛ ታሪክ ተቆጥሮ ነገ የሚመጣው ጄኔሬሽን ትውልድ ያንን እንደ እውነተኛ ታሪክ ወስዶ አንዱ ባንዱ ላይ እንዲነሳ የሚያደርግ ነው። ይሄ የሚካድ እንትን አይደለምና ህጉን ከማስከበር ረገድ ታርጌት በተለይ አሁን በዚህ አዋጅ አፈጻጸም ረገድ ያየሁት ምንድነው ፖለቲካሊ በጣም አፊሊየትድ ሆኗል። አሁን ታርጌት የሚደረገው እኮ ፖለቲካ መሳሪያ መሆን መቻል የለበትም። በቃ ይሄ ህግ ነው። ህግ ሲሆን ደግሞ ስርዓተ መንግስት ብቻ አይደለም ማስከበር፣ ህዝብን መጠበቅ መቻል አለበት። የነገውን ሀገራዊ አንድነትን ማስጠበቅ መቻል አለበት። የዜጎችን እኩልነት ማረጋገጥ መቻል አለበት። ህጉን በመተግበር ረገድ ግን ብዙ ጊዜ ሲፈጸም እያየ ነው ያለው። አሉ አንዳንድ ምልክቶች ግን በአብዛኛው አተገባበሩ ላይ ሲታይ ይሄ ከስርዓተ መንግስት ጋር ብቻ የተያያዘ መሆን የለበትም። የህጉ ዓላማ ያ አይደለም። ከዛ ባለፈ እቺ ሀገር እንደ ሀገር እንድትቀጥል ህዝቦች እንደ ህዝብ ተባብረው ተቸችለው ተጋግዘው ተዋደውና ተፋቅረው እንዲኖሩ እንዲቀጥሉ ከማስቻል ረገድ ህጉ በእኩልነት ተፈጻሚ መደረግ መቻል ቀድም ያልከው የተደረገው ነገር አለ እኮ። አሁን በተቋምም ደረጃ ለምሳሌ የእርቅ ሰላምና የሽግግር ፍትህ እንደ ፖሊሲ ተደርጎ እየተደረገ ነገር አለ። እንግዲህ የዛ ተቋም ዝርዝር ተግባሩን ባላቀውም ከዚህ በፊት ተፈጽመው የነበሩ በብሔር በማንነት በተለያዩ ምክንያቶች አንዱ ባንዱ ላይ ተፈጽሞ በነበረው ምክንያት እርቅ እንዲፈጸም፣ ይቅርታ እንዲደራረግ፣ ካሳ የሚከፈል ካለባቸው የሚከፈላቸው እንዲከፈላቸው፣ ጉዳት ከደረሰባቸው እንዲካሱ የማድረግ ሀሳብ አለ። ይሄ እስካሁን ለተፈጠረ ነው እንበል። ከዚህ በኋላ ላለውስ ምንድነው እየተደረገ ያለው? አሁን እኮ እርቅ ማለት አንድ ነገር ዛሬ ተፈጸመ እርቅ ይፈጸማል፣ ነገ እንዲፈጸም አይደለም እንዲቆም ነው። ስለዚህ አሁን ከዚህ በፊት እንግዲህ በደል የደረሰባቸው መካስ ያለባቸው ይቅርታ መጠየቅ ያለባቸው መታረቅ ያለባቸው ወገኖች አሉ ካልን አሁንም እንዲህ አይነት ነገሮች እየቀጠሉ እንዳይሄዱ መሰራት መቻል አለበት። ቅድም እንዳልከው እኮ ነው በቃ መቼ እንደሚፈጸሙ ነገር ተደጋግመው ሲሄዱ በቃ የተለመዱ ነገሮች ሲሄዱ ነገ ሁኔታዎችና ጊዜዎች ሲመቻቹ ወደ ተግባር ወደ ድርጊት የማይለወጡበት ምንም ዋስትና የለም። ዛሬ ነው መሰራት ያለባት ከህፃናት ከወጣቶች ከሁሉ አገር ተረካቢው አካል ዛሬ ካልተሰራ የዚህ አዋጅ ጥብቅ መሆን የዚህ አዋጅ ዝርዝር ነገሮች እንደውም በርካታ ነገሮችን መያዝ ነበረበት አለ መሻሻል አለበት። እሱ በጣም ስንት ነው 7-8 አንቀጾች ብቻ ያሉት አዋጅ ስለ ካሳ መወራት አለበት፣ ስለ ይቅርታ መወራት አለበት፣ ስለ ተበደሉ ሰዎችስ መብትን ምንድነው ማድረግ ያለባቸው ሚለው ነገር ዝርዝር ደንብ የሚያስፈልገው አዋጁ አንደኛ አዋጁ መሻሻል መቻል አለበት። ጥያቄ ውስጥ የሚገባ ብዙ ነገሮች ምክንያቱም አሁን ለአፈጻጸም አስቸጋሪ ነው። ማለት ባልተገባ መልኩ ለመተግበርም ደግሞ ፈቃጅ ነው፣ ሰፊ ነው፣ በጣም ሰፊ ነው። ጥበቃ ማድረግ መቻል አለበት። አንዳንዴ አሁን ግዴታም ብቻ ክልከላ ብቻ ማድረግ መቻል የለበትም። በእያንዳንዱ የህብረተሰብ ክፍልም ጥበቃ ሊያደርጉ የሚገቡ ድንጋጌዎችም መኖር መቻል አለ። በአንድ ህግ ሁሌ ግዴታም ብቻ አይደለም መያዝ ያለበት፣ መብትንም አብሮ ማቀፍ መቻል አለበት። በዚህ ውስጥ ሰፊ ሊካተቱ የሚገቡ ነገሮች የምርመራ ሂደቱንም ምርመራውንስ ማን ያድርገው፣
አጠቃላይ ዝርዝር ነገሮች መደረግም አለባቸው። ለምሳሌ አሁን በማህበራዊ ሚዲያ ላይ የሚሰራጩ ነገሮችን ለማጣራት ይህንን ማጣራት የመመርመር ስልጣን አቅም ያለው አካል ማን ነው የሚለውን በዝርዝር እዚህ አዋጅ ላይ ማካተት አለበት። ማን ነውስ የሚከሰው? አሁን ቡድን ቢከሰስ ቡድን ላይ እየተዘራ ቢሆን ማን ነው የሚከሰው? እንዴት ነው ክስ የሚቀርበው? እንዴት ነው ምርመራ የሚደረገው? የሚሉት ነገሮች በጣም በርካታ ነገሮች በዝርዝር ተቀምጠውበት ሰፊ ሆኖ ዳብሮ ተሻሽሎ ይወጣል የሚል እምነት ይኖረኛል የሚል ተስፋ አለ። እሱ እንዳለ ሆኖ አሁን አስምረን ማለፍ የምፈልገው በአተገባበር ይሄ መሻሻል አለበት የሚለው አንድ ሀሳቡ ነው። ይህን ያለውን አዋጅም ተግባራዊ በማድረግ ሂደት ውስጥ አንደኛ እኩልነት ላይ መሰረት ያደረገ አተገባበር መኖር መቻል አለበት። የመንግስት የፍትህ ተቋማት ጸጥታ አስከባሪዎች ወደ ውጭ ብቻ ሳይሆን አንዳንዴ ወደ ውስጥ ማየት መቻል አለባቸው። መንግስታዊ ተቋማት ውስጥ ተሰግስገው የጥላቻ ንግግርን፣ ሐሰተኛ መረጃን እያሰራጩ ያልተገባ ተግባር እንዲፈጸም የሚያደርጉ አካላት ካሉ እነሱንም ተገቢውን ክትትልና ጥናት አድርጎ እኩል ልክ እንደሌላው ዜጋ እኩል ለህግ የሚቀርቡበት መንገድ መመቻቸት መቻል አለበት። ከዛ ጎን ለጎን ደግሞ የሆኑ ቡድኖች፣ የሆኑ ግለሰቦች፣ የሆኑ ሰዎች ማጥቂያም ደግሞ መሆን መቻል የለበትም። ይህ አዋጅ እንዳልኩ አሁን ለምሳሌ ፖለቲካ ትንታኔን በተመለከተ፣ ዜና ዘገባን በተመለከተ እነሱን በተመለከተ ህጉ ወንጀሉ እንዳለ ሆኖ በልዩ ሁኔታ ደግሞ የማይጠየቁበትን የራሱ ምክንያት ደግሞ አስቀምጧል። ዝም ብለ ጋዜጠኛ ላይ ብቻ የሆነ ዜና የዘገበን ጋዜጠኛ ብቻ ሐሰተኛ መረጃ አሰራጭታል እያሉ በማሰር እንደዚሁም መንግስት ላይ መንግስታዊ ትችት፣ ፖለቲካዊ ትችት የሚያቀርቡ ሰዎችንም እንደዚሁ ጥላቻ ነስታል ወይ ሐሰተኛ ንግግር መረጃ አሰራጭታል በሚል ከማሰር ከዛም ደግሞ መቆጠብና ለማጥቂያ መዋል መቻል የለበትም ነው። በቃ አልቲሜትሊ የዚህ አዋጅ ዋና ዓላማ ህዝብ እንደ ህዝብ ተከባብሮ በሰላም እንዲኖር ሀገር አንድነቷን ጠብቃ እንድትዘልቅ ማስቻል ነው። በዚህ ረገድ ህጉ የወጣለትን መሰረታዊ ዓላማ ሳይዘነጋ መፈጸም አለበት። ተመልካቾቻችን ከጠበቃና የህግ አማካሪ የሺዋስ ጌታዬ ጋራ በጥላቻ ንግግርና የሐሰተኛ መረጃ ስርጭት አዋጅ ዙሪያ ያደረግነው ውይይት ይህን ይመስል ነበረ። ከውይይታችን በርከት ያሉ ትምህርታዊ ቁም ነገሮችን እንደምታገኙ ተስፋ እናደርጋለን። ቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸርን ሰንብት።